አየፍትህ እንፈልጋለን እኛ ዝም ያለው ስለ ዋሸን አይደለም ያስፈራሩናል እንዴ ሞተረኛ መድበው እኮ እኔን በመኪና ስወጣ ስገባ እኮ ይከታተሉኝ አከራዮች እንደ ግለሰብም ይሁን እንደው ስርዓት እንደሌለውም ሰው አንዳንዶቹ ያንን ሚዲያ ላይ ያራገቡታል ነገር ግን ቤተክርስቲያን እስከ ፍጻሜው ድረስ የነበራት ግንኙነት መልካም ነው የሚዲያ አማራጭ ነበር እኔ ራሴ ሁለት ሶስት መጥቼ እውነታቸውን ተናገሩ ብያለሁ ለምንድን ነው በጊዜ አልተናገሩ ቃል በቃ የሰማነው በጆሮአችን ያዳመጥነው ነገር ወራስ ደግሞ በተገላቢጦሹ ለዳኛ ጉቦ እየሰጡ ፍርድ ያጣመማሉ ያ ቤት ተለወጠ ያ ቤት ሲለወጥ እንግዲህ በፊት 30 40 ይከራይ የነበረ ቤት አሁን በመቶ ደረጃ ያወጣል አዳራሹ ብቻ በእኛም በኩል የተፈጠሩ ክፍተቶች ነበሩ አንድ የፍርድ ቤት ቀን ሚስ አድርገናል በእኛም በኩል ያከባድ የሆነ ጫና ፈጥሯል በእኛ ሳይድ አሁን አንተ መገንጽልን ወዳጅ የቤተ ክርስቲያን ሊደሩ እንደዚህ ያሰበ እንደው ቤተ ክርስቲያኗን ማግኘት የሚገባትን ጥቅም በይዋህነት አሳልፎ እንደሰጠ ያስረዳል እንዴት እንደዚህ ጨካኝ ተደርጎ ይሰራል በጠላ አየር ላይ ያለው ይሄ ውል ኳለ ከነከሌ ይሄንን ቦታ ለዚህ ነው ያላመት በዚህ ዋጋ ተከራይቼዋለሁ የሚል እኮ ውል አለ እነዚህ ሁሉ ህጋዊ መሰረት ባለበት በሀገሪቱ ላይ ህግ መንግስት እያለ እንዴት መሬቱ የኔ ነው ልትል ትችላለች ቤተክርስቲያን የማይታሰብ ነው ዳኞች እንዴት በጠበቆቻችን ላይ እንዴት አንድ ዳኛ እኮ ገለልተኛ ዳኛ አንተውን እኔ ሆነ አይመለከቱ ጠረጴዛ እየደበደበ የትም ብትሄዱ ምንም አታመጡም ቤተሰባዊ የሆነ ህብረት ነው የነበረ በሽምግልና ቁጭ ምንልበት መተማመን ላይ የተመሰረተ ነው ግንኙነታችን ለዚህ ነው በ10 ዓመት ውስጥ 4 ጊዜ ብቻ ውል ያደስነው ንብረቱን አንደኛ ከተቻለ የኛ ጥያቄ ነበር ወደ ኪራይ ቀየርልና ኪራዩ ሲያልቅ እንውጣ ነው ስለዚህ ከህጉ በላይ መተማመኑ ላይ ስለምንመረኮዝ እንሳሳታለን በመረጃና በማስረጃ ነገሮችን አንይዛቸው ያኔ በችግራችን ጊዜ ያከራዩን ክራይ የቀነሱልን አይዞህ ያሉኝ ናቸው እኔም ደግሞ በችግራቸው ስረዳቸው ነበር እንዴት ይህንን ነገር ወዳልሆነ ነገር ሲወስዱት አብሬ ከነሱ ጋር ሟገታለሁ ስለዚህ ተውት የተለያየ የህግ ክፍተቶች የፈጠሩት አጋጣሚ ነው ለነሱ ማለት ነው ክፍተት ተፈጥሯል መጀመሪያ 7 ቤት ነው ብለው መስክረዋል እነሱ ራሳቸው ከዛ ደግሞ እዛው ፍርድ ቤት ላይ 13 ቤት ነው ተብሎ ተጽፏል እንግዲህ ህጋችን ምን እንደሆነ በግልጽ ያሳየናል መልካም እንግዲህ በፍርድ ቤት ሂደቱ በተደጋጋሚ ቤተክርስቲያኗ ተረታ እንደነበረና እግድ ታስወጣ እንደነበረ ሰምተናልና ብዙ ሰው በአለም ዙሪያ ያሉ ቤተክርስቲያኗ ከተረታች ለምንድን ነው እግድ እና ይሄ ከግፈኝነት ተደርጎ በሚዲያ ሲሰራ ሰምተናልና በእርግጥ ቤተክርስቲያኗ በተደጋጋሚ ታሳገድ ነበር የመጀመሪያው ይሄን ምላሽ ከመስጠት በፊት ሰዎቹ ስለ ኢትዮጵያ ህግ ስለ እግድም ህግ ጥቂት ነገር ማወቅ ያለባቸው ይመስላል ይሄን ሐሳብ የሚያነሱ ሰዎች የመጀመሪያው በአንድ ፍርድ ቤት ላይ ክርክር ያቀረበ ከሳሽ ወይም ደግሞ ተከሳሽ በፍትሐ ብሔር ስነ ስርዓት ህጋችን 154 እና ተከታዮቹ መሰረት የሚከራከርበትን ንብረት ብዙ ጊዜ የሚከራከርበትን ንብረት ወይ ደግሞ ለአፈጻጸም ይበጀኛል የሚለውን ንብረት እንዲታገድለት ጥያቄ ይጠይቃል ስለዚህ ፍርድ ቤቱ ይሄንን ጥያቄ በቃለ መሐላ የሚቀርበውን ጥያቄ መርምሮ እግድ መስጠት አለብኝ የለብኝም የሚለውን ነገር አይቶ ነው የሚወስነው ስለዚህ የእግድ ስርዓት ይሄ ከሆነ እኛ ስንከራከር የነበረው ቀደም ብዬ እንደተናገርኩት የተከሳሽ ከሳሽነቱ ላይ ትልቅ አዳራሽ ምናልባት 600 ምእመን ሊይዝ የሚችል አዳራሽ እንዲሁም ደግሞ ሌሎች ሰርቪስ ቤቶችን ሰርታለች ቤተክርስቲያኒቷና ይሄንን ቤት ተከራዮቹ የሚረከቡ ከሆነ ሊባክን ይችላል ለሶስተኛው ግል ሊሰጡት ይችላሉ ስለዚህ የክርክሩ የመጨረሻው መፍትሄ ቤተክርስቲያኒቷ ህንጻው ወይ ደግሞ የተሰራውን ያልኩን አዳራሽና ሰርቪስ ቤቶች ይገባታል እንኳን ቢባል ወደ ሶስተኛው ወገን ከተላለፈ በኋላ ኦር ደግሞ ከባከነ በኋላ ውሳኔው ጥቅም ላይ አይውልም ማለት ነው ሊፈጸም የማይችል ይሆናል ማለት ስለዚህ ይሄ እንዳይሆን ያለ የመጀመሪያው አማራጭ እግድ ማሳገር ነው ወደ ሶስተኛው ወገን እንዳይተላለፍ ስለዚህ የእርሱ ስራውትን ነው እየሰሩ ያሉት እንጂ ግፈኝነት አይደለም በጭራሽ የተገናኘ በመጀመሪያ ደረጃ ግፈኝነት የሚባለው ነገር ፍርድ ቤት ላይ ምን ይሰራል ፍርድ ቤት እኮ ነፃና ገለልተኛ ውሳኔ የሚሰጥ አካልም ጭምር ነው እንግዲህ ከሶስቱ የመንግስት አካላት አንዱ የጁዲሻል ቦዲ ምን ነው ወይ ደግሞ ፍርድ ቤቶች ናቸው ስለዚህ ገለልተኛ ናቸው እኛ እስከምናውቀው ህገ መንግስታዊ የተቋቋመበት ስርዓት ነው እሱ ነው የሚያሳየው ስለዚህ
ግፍን ይዘህ ሄደህ ግፍን እንደ ግፍ መርቀህ ተቀበለኝ ማለት አይቻልም። ስለዚህ ፍትህ ስርዓቱ ላይ ትክክለኛ የሆነውንና ህጉ የሚያዘውን ነገር ፍርድ ቤቶች ዳኞቹ ጭምር አይተውት የሚወስኑት ነገር ነው። ስለዚህ እግድ ሲቀርብ ግፍ ማቅረብ አይደለም፣ ህግን መከተል ነው። ስለዚህ ፍርድ ቤቶቹም ሲያግዱ እግዱ ትክክለኛ ነው ወይስ አይደለም የሚለውን ነገር መርምረው ነው። ስለዚህ ይሄ ፍርድ ቤቶቹን መቃወም ካለ የፍርድ ቤቶች ጉዳይ ነው ብለን ምን ተወው ጉዳይ አይደለም፣ የፍትህ ስርዓቱን ማጠልሸትም ስለሚሆን ማለት ነው። ስለዚህ በዚህ አግባብ ቢታይ መልካም ነው። አዎ ማለትም ያው ፍርድ ቤቱ የራሱን አሰራርና ደንብ አለው፣ በዛ ነው የሚሄደው። ግን እንደ ቤተክርስቲያን በተደጋጋሚ ሚዲያ ላይ በተለይ የዚህ ባለ ጉዳይ የሆኑ በየሚዲያው እየቀረቡ ይኸው እኛ ስበየንልን በተለያየ አማራጭ እየቀረቡ ያው ግልጽ ለማድረግ ፈልጌ ነው እግድ እያመጡብን አሰቃዩን ስላሉ ብዬ ነው እንጂ ሙያዊ ነገር ነው የሰራው ነው የሚሉት። እንደ ሙያዊ ነው ግን በደንብ ሞር ኤክስፕሌን ለማድረግ የመጀመሪያው ነገር ቀደም ብዬ የተናገርኩት ነገር አለ። በትክክለኛው ክስ መጥቶ የተከሳሽ ክሳሽነት ህጉ የሚደግፈው ነው። በ358 ሌላ ሰርድ ፓርቲ ወይም ሶስተኛ ወገን መጥቶ መቋሚያ ያቀረበበት ሂደት የራሱን የቻለ ህግ ስርዓት ነው። በ6 መሰረት በምንለው መሰረት የቀረበው አቤቱታም እንደዚሁ ህጋዊ ነው። ስለዚህ በእነዚህ 3 አይነት ክሶች ላይ እግድ ነበረ። እግዱም የመጣው ህግን መሰረት ያደረገ ነው። ከዛ ውጭ መረሳት የሌለበት ነገር መዝገቦቹ ላይ ውሳኔ ሲሰጥባቸው አንድ ሰው ወደ ይግባኝ መሄዱ አይቀርም። የተሸነፈ ወይ ደግሞ መብት ተጎድቷል የሚል አካል ወደ ይግባኝ መሄዱ አይቀርም። በይግባኝ ብቻም ሳይሆን እስከ ሰበር በሚሄድበት ጊዜ እግድ ታግዶ ክርክርን መቀጠል ህጋዊ ስርዓት ነው። ህጋዊ አካሄድ ነው። ህጋዊ አካሄድ ያው ግልጽ ለማድረግ ብለን እንግዲህ የክብር ቤተክርስቲያን በዓለም ዙሪያ የምትታወቅ በተለይ ደግሞ ሪቨረንድ ዶክተር ተዘራ ያሬድ የእውነትን ቃል ለዓለም በመስበክ በዛ ላይ ደግሞ ብዙ ሰዎችን ነፃ በማውጣት የእውቀት ቃል ላይ ትኩረት አድርጎ የሚሰብኩ ሰባኪ ናቸው። የተለያዩ መጽሐፍቶችንም በተለያዩ ኤሌክትሮኒክስ ሚዲያዎችም በ24 ሰዓት በሚተላለፈው ቴሌቪዥናቸው ይታወቃሉ። እቺ የተተከለችዋ ቤተክርስቲያን ሎሞቴል ያለችዋ ቤተክርስቲያን እንግዲህ ስትተከል ጀምሮ አይታታለሁ ብለዋልና እንግዲህ ወደ ዋና ጉዳያችን እንግባ። ሰሞኑን እንግዲህ ረዘም ላለ ጊዜ በፍርድ ቤት ሂደት ክርክር የነበረባት ቤተክርስቲያን ናት። ይሁንና እንግዲህ አየሩን የያዘው ቤተክርስቲያኗ እንደ ግፈኛ የግለሰቦችን ንብረት ነጥቃ አልመለስም እንዳለች በኋላ ግን በፍርድ ቤት ሂደት ስትረዳ እውነት በአደባባይ ወጣ እየተባለ ይነገራል። ይህንን ለማጥራት ነው ወደ እዚህ የመጣ ነው። እርስዎም ደግሞ የቅርብ ወዳጅ ስለሆኑ ለማጣራት ነውና ይህንን ሚዲያ ላይ የሚተላለፈውን ያልተመጣጠን መረጃን ታዝበውት ከሆነ እንዴት ገመገሙት? እንግዲህ በክብር ሕይወት ቤተክርስቲያንና በተከራየችው በዚህ በለም ሆቴል አካባቢ ባለው አጥቢያዋ ላይ የነበረው የአከራይና የተከራይ ግንኙነት ትንሽ መሻከር የጀመረው ከ4-5 ዓመት በፊት ነው። ይሄ ሂደት እንግዲህ ራሱን ችሎ የመጣ ቢሆንም ግን ህግ ይዞት ስለነበር ቤተክርስቲያኗ እንዲሆንኩኝ እንዲተደረግኩ አከራዮች ይህን አደረጉኝ የሚል አንዳንድ ሀሳቦችን በሚዲያ ላይ የመልቀቅ መብት አልነበራትም። ምክንያቱም ቤተክርስቲያን ሰዎች ህግ እንዲያውቁ እና የህግን ስርዓት ተከትለው እንዲሄዱ የምታስተምር ስለሆነ ህግ የያዘውን ጉዳይ ወደ ሚዲያ አውጥቶ እንዲህ ነው ማለት የምትችልበት አቅም የላትም። አከራዮች እንደ ግለሰብም ይሁን እንደው ስርዓት እንደሌለውም ሰው አንዳንዶቹ ያንን ሚዲያ ላይ ያራገቡታል። ነገር ግን ቤተክርስቲያን እስከ ፍጻሜው ድረስ የነበራት ግንኙነት መልካም ነው። በኋላ ላይ ግን አሁን በተለይ ያሉትን አንዳንድ ነገሮች ሚዲያ ላይ ስመለከት በጣም አዝኛለሁ። ምክንያቱም ቤተክርስቲያኗና አከራዮቹ በጣም መልካም ግንኙነት እንደነበራቸው አውቃለሁ። እንደውም አልፎ አከራዮቹ እንግዲህ ያው የቤተሰብ ቤት ስለሆነ ትንሽ 2-3 በላይ ይመስለኛል ቁጥራቸው። ከተወሰኑት ጋራ በጣም ኢንቲሜት አላቸው። አንዳንዶቹ ደግሞ ከርቀት ከሀገርም ውጭ ስለነበሩ ብዙ የቀረበ ነገር እንደሌላቸው አስባለሁ። ነገር ግን ቤተክርስቲያኗ እንደ ቤተሰብ እንደ አካል ዝምድና እንዳላቸው ነበር የሚተያዩት። ያ አመለካከት መጀመሪያ ላይ የስር ፍርድ ቤት የሚባለውን ኬዝ ያበላሸው እምነት ነው። ብዙ ጊዜ እንደውም በዚህ አጋጣሚ ሌሎችም ቢሆን ቤተክርስቲያኖች ይህን ማስተካከል እንዳለባቸውና ከዚህ ትምህርት መውሰድ እንዳለባቸው አስባለሁ። እምነትና መግባባት፣ ሰላማዊ መንገዶች ወደ ክስና ወደ ፍርድ ቤት ኬዙ ሲሄድ አንደኛ በጊዜው የሚያስኬድ ኬዝ እንዳልነበር አውቃለሁ። ሁለተኛ እንደተጀመረ ያ ኬዝ ነገሮች በፍቅርና በሰላም በመግባባት ያልቃል የሚል ሂደት ስለነበረ የስር ፍርድ ቤቱ ውሳኔ የወሰነበት አካሄድ አግባብነት አልነበረውም። ያ ምንድን ነው? ኬዙን ከስር ስለማቀው ነው ይህን ማወራተሽ።
እና ያ ኬዝ ምንድነው የሆነው? በመተማመን በፍቅር በእምነት ላይ የተመሰረተ ስለነበረ አንዳንድ ከህግ አንጻር አስፈላጊ ነገሮች መወሰን የነበረባቸው ነገሮች ሳይጠሩ በፍቅር ያልቃል። እኛ እንደ ቤተ ክርስቲያን ፍቅርን፣ ትህትናን፣ መግባባትን ማስተማር አለብን የሚል ኬዝ ነበር መነሻው ላይ። ያ ነው እንግዲህ ቤተክርስቲያኗን በኋላ ላይ እየገፋ ዛሬ ለደረሰችበት በጣም ትልቅ የሆነ ክሳራ ወድቆ ጭራሽ እንደበደለች ተደርጎ በየሚዲያው የሚወራው ነገር አግባብነት የለውም ብዬ አስባለሁ። ይሄ በጣም ከፍተኛ የሆነ መተማመንን ውስጣቸው ፈጥሯል። ስለዚህ በተባለው ጊዜ ጣራው ሲያፈስ እና ቅጽበታዊ በሆነ ሁኔታ በዚህ አይነት ችግር ውስጥ ከምንቀጥል አዳራሹ ይስፋፋ የሚለው ነገር ሲነሳ ከአከራዮች ጋር የሀሳብ ልውውጥ ተደርጓል። የፊርማና የቃል ሳይሆን ልናሰፋው እንፈልጋለን። እንደፈለጋችሁ አስቡት፣ ብንሸጠው እናንተ በቃን ካላላችሁ ከእናንተ። የመጀመሪያ የሰላሙ ንግግር ይሄ ነበር። የሰላሙ ንግግር ብንሸጠው እናንተ ደግሞ ካልሸጥነው ደግሞ እናንተ እስከፈቀዳችሁ ድረስ እኛ እዚህ ምን አለ የሚል ንግግር ነበር። ስለዚህ እኔ ነኝ ከአዳማ ቆርቆሮ ለምሳሌ ሲጫን ከአዳማ ያስጫንኩት እኔ ነኝ። እዚህ መጥቼ መሬቱን ሲሰሩ ሌሎች ነገሮችም ሲሰሩ አግዣለሁ። ያለውን ነገር በሂደት አውቃለሁ ከዛ ጀምሮ እና እየመጣን እናያለን የቸርቿ እድገት ለእኛንም ስለሚያበረታታን። ስለዚህ በዛ ሁኔታ የቀጠለ ነው። ነገሮች የማይሆን መልክ እንዲይዙ የተደረገው ነገር ምንድን ነው መሰለ? በዚህ መተማመን ላይ ተሰርቶ የተሰራው ፈጽሞ ልታመሳስለው የምትችለው አይደለም። ያኛው የተረከቡት ቤተክርስቲያንና በዝናብ ጣራው አፍሶ ቀጥሎ የተሰራው ቤተክርስቲያን ሌላ ነው። ስለዚህ በጥቂት ወር ውስጥ ያንን ቃል የተናገሩ ሰዎች በጥቂት ወር ውስጥ ልቀቁ የሚል ነገር ተነሳ ማለት ነው። እዚህ ጋር ነው ለምን ቤቱ ተለወጠ። አሁን እዚህ ጋር የምነግር የኔን ኦፒኒየን ነው፣ የኔን ግምት ነው፣ የኔን ሀሳብ ነው። ያ ቤት ተለወጠ። ያ ቤት ሲለወጥ እንግዲህ በፊት 30-40 ይከራይ የነበረ ቤት አሁን በ100 ደረጃ ያወጣል አዳራሹ ብቻ። እዚህ ጋር በሚሊየን ብር ፈሶበታል። ይሄ እኮ ንብረቱ እንግዲህ ባረኩት ማጣራት የቤተ ክርስቲያኗ ምዕመናኖች ናቸው የሰሩት። ቤተ ክርስቲያኗ ወጪ አውጥታን የሰራችው። ልክ ነው። ቤቱ እንደሚመስል በሚዲያ ለማሳየት ጥረት እናደርጋለን። እነዚህ አከራዮች እንደሚሉ ከኪሳቸው ገንዘብ አውጥተው ያላደሱትን ቤት ወይ ያላስፋፉትን ቤት ቤተ ክርስቲያኗ አሰርታ ከጨረሰች በኋላ የማይገባቸው ወይም ኦቨር የሆነ የቤት ኪራይ ጠይቁ እያሉን ነው። በትክክል። በነገራችን ላይ ይሄ ችግር የክብር ሕይወት ቤተክርስቲያን ችግር ብቻ አይደለም። ይሄ ችግር በኢትዮጵያ ውስጥ በተለያየ ቦታ ላይ እየበዛ ያለ ችግር። በደንብ የወንጌል አማኙ በደንብ ሊያስብ። አንዳንድ ጊዜ ምንድነው የጌታ ስም ከሚሰደብ ጥለው ቢሄዱ አይሻልም? እንትን ከሚሆን የእግዚአብሔርስ ንብረት አንተ ሸሚዝ ቢሆን ጥለት ትሄዳለህ። እኔ ተከራይቼ የነበርኩበትን ቤት ካጸዳሁ በኋላ ሰውየው ሲያየው ዋጋ ጨመር ሲለኝ አባባሉ ደስ ስላላኝ ጥዬው ወጥቻለሁ። የግል ነገሬ ነው ብዬ። የቤተክርስቲያን ንብረት ግን የእግዚአብሔር መንግስት ነው፣ የህዝብ ነው። ተጠያቂነት አለ። በተለያየ ጊዜ እንዲህ አይነት ኬዞች ይሽከረከራል። በክፍለ ሀገር ደረጃ እንዳልኩ ነው። እኔ 33 በላይ ነው ዓመት በላይ ነው ያገለገልኩት ከገጠር እስከ አዲስ አበባ። በጣም ብዙ ኬዞች አውቃለሁ። ምን ችግር አላቅርም። አብረህ ስትኖር ከሰዎች ጋር የኛ የኢትዮጵያውያን ባህሪ እንተማመናለን። አብረን በልተን የለም የምትለው ነገር አለ። ስለዚህ ከህጉ በላይ መተማመኑ ላይ ስለምንመረኮዝ እንሳሳታለን። በመረጃና በማስረጃ ነገሮችን አንይዛቸው እንሳሳትና ነው እሺ ምናምን ብለን ብዙ ብር አውጥተህ ትሰራል። ልክ ሲሰራ በቀጥታ መጥተው የመጀመሪያ የሚያናግሩ ልቀቅ ነው። ስለዚህ አልለቅም ብለህ ስትል ወደ ፍርድ ከሚገባው በላይ ብር ይጨምሩባል። ለምሳሌ 40 ሺህ ብር የምትከፍል ከሆነ 120 ሺህ ክፍል ትባላል አንተ በሰራው ቤት ላይ። ይሄ ብዙ ቸርቾች የታገሉበት ነው። የክብር ቤተክርስቲያንም ያጋጠማት ችግር ይሄ ነው። አላስፈላጊ የዋጋ ጭማሪ ልቀቁ ነው ወይ? ልቀቁ። መጀመሪያ የተነሳው ልቀቁ ነው። ለምን? እሱ ነው። አሁን እንግዲህ አሁንም ልነግርህ የምችለው ነገር የሰዎቹን ውስጣዊ ሀሳብ እነሱ ናቸው የሚያውቁት። በእኔ ግምት ግን አይን ያወጣ ግልጽ የሆነ ዘረፋ ነው። እንዴት ይሄ ሆነ? እያደግህ በሄድክ ቁጥር ስም ታወጣለህ፣ ስም ይኖርሃል፣ ታዋቂ ትሆናለህ።
ስለዚህ በመጀመሪያ ራስህ ለምን መጠንቀቅ ትጀምራለህ? ለስምህ መጠንቀቅ ትጀምራለህ። ስምህን አጠፋለሁ ስትባል ስለ ስምህ ዋጋ ትከፍላለህ። የክብሪት ቤተክርስቲያንና ሬቨረንድ ተዘራ በሀገሪቱ ላይ በብዙ አገልግሎት ወደፊት እየመጡ ነው ያሉት። እዚህ ትልቅ አዳራሽ ሰርተዋል። ያንን ልቀቁ ቢባሉ አንለቅም ቢሉ ስም የማጥፋት ዘመቻ ቢከናወን ቤተክርስቲያኑ ተጎጂ ትሆናለች። ስማቸው እንዲጠፋ ስለማይፈልጉ ይለቃሉ። እኛ በተሻለ ዋጋ ጥቅም እናገኛለን የሚል ግምት የተሰራ ይመስለኛል። ስለዚህ ይሄን ያህል ትግልም አልተጠበቀም። ለስማቸው ለክብራቸው ሲሉ ቦታም ስላላቸው ይለቃሉ የሚል ቀለል ያለ ግምት የተገመተ ይመስለኛል። በነገራችን ላይ በአመት ቆይታ አይደለም ልቀቁ የተባለ በወራት ነው። ብትገዙት እናንተ እስከፈለጋችሁ ትጠቀማላችሁ ተብሎ የተባለን ቦታ እያሉ ነው ያሉ። ቃል ተሰብሯል እያሉ ነው። በትክክል አንዳንድ ጥያቄዎች ሊጠይቁሽ እኔ ጋር ያሉ አንዳንድ ዶክሜንቶች አሉ። ቤተክርስቲያኗ ምዕመናኗን በማስተባበር አዲስ አዳራሽ ለመገንባት እንዲሁም ቢሮዎችን በማነስ ስትገለገልበት እንደነበረ ይታወቃል። ይህ የግንባታ በጊዜው ወጪ ምን ያህል ነበር በጊዜው እና አሁን ደግሞ ስታስረክቡ አሁን ደግሞ ባለው የገበያ ዋጋ ምን ያህል ይልን አብራርተሽ ትገልጪልን? ኦኬ መጀመሪያ በ2013 ግንቦት በገነባነው ሰዓት ከኮንትራክተሩ ጋር ተዋውለን የነበረው የ3.9 ሚሊዮን ብር ኮንትራክት ነው። ቤተክርስቲያኒቷ ተዋውላ የነበረችው በሰዓቱ ይገመት የነበረው ዋጋ ኮንትራክተሩ ያወጣው ያን ያህል ነው። ከዛ በተጨማሪ ግን ምዕመናን የሰጡት ስጦታዎች አሉ፣ የሰው ኃይል አለ። እኛ ራሳችን በቦታው ተሳትፈን አብረን ሰርተናል። ስለዚህ የህዝቡ መዋጮ አለ፣ የህዝቡ ጉልበት አለ፣ የሰው ሀብት ማለት ነው። ከዛ በተረፈ ደግሞ ኮንትራክተሩ ያመጣቸው እቃዎች አሉ፣ በስጦታ የተሰጡ እቃዎች አሉ። ስለዚህ ከ3.9 ሚሊዮንም የሚጨምር በወቅቱ ማለት ነው። ማለትም የምዕመናን ጉልበትን ሁሉንም ያካተተ ማለት ነው። አይ ሳይጨምር የሱ የራሱ ለሚያመጣቸው ባለሙያዎችና ለሚያመጣው እቃዎች የሱ ኮንትራክት 3.9 ሚሊዮን ያለ በሰዓቱ። ከዛ በተጨማሪ ምን ተደርጓል? የተለያየ የህብረተሰብ አካል የሆነ የቤተክርስቲያናችን አባል የሆኑ ሰዎች በጉልበት ረድተዋል፣ በማቴሪያል ረድተዋል። በሰዓቱ ብዙ አይነት ስራዎች በጋራ ሰርተናል። በሰዓቱ በአሁን ሰዓት ሲባል ከ10 ሚሊዮን በላይ ነው። በአሁን ሰዓት በፍርድ ሂደቱ ላይ ይሄ ግንባታ ስለመገንባቱ ፍርድ ቤት ራሱ አረጋግጧል። ባይደው ይሄን አንድ ግርከታ አሁን ይልሽ እኔ እንደ አንድ ባለሙያ የፍርድ ቤትን ሂደት ለፍርድ ቤት ነው የምንሰጠው ባለሙያ ስለሆኑ። እኛ እንደ አንድ ጋዜጠኛ ግን እውነታውን ነው የምንፈልገው ካንቺ። ቤተክርስቲያኗ ቅድም ደጋግመሽ ብለሽዋል፣ አዲስ ግንባታ እንደገነባች ለቢሮ ለተለያየ አገልግሎት የሚውል ከትንሽዬ ቆርቆሮ ትልቅ የማምለኪያ አዳራሽ እንግዲህ ቪዲዮንም አይቼዋለሁ፣ አዳራሹንም ጎብኝቼዋለሁ። ይሄ በሆነበት ሁኔታ ከኪሱ አውጥታ ከህዝቡ ሰብስባ በጉልበትም በገንዘብም ይሄ በሆነበት ሁኔታ እንዴት ነው የኛ ንብረት ብለው ባለ አከራዮቹ በህግ እንዴት ሊያገኙ ቻሉ? እንቆቅልሽ ነው። ይሄን ብታብራሪልን። ይሄ የተለያየ የህግ ለመግዳት በማሰብ ገቢዎች ሄደው ጥቆማ ሰጥተዋል። ኮንትራክተሩ ደብቆ ለክብሪት ቤተክርስቲያን ግንባታ ገንብቶ ግብር አልከፈለም በማለት ሄደው ጠቁመው ኮንትራክተሩ ላይ ግብር እንዲጣል ተደርጓል። እዚህ ላይ ህግን ተከትላችሁ ለምን አላችሁ? የግንባታ ፍቃድ ማውጣት
እያንዳንዷ ነገር በህግ በማስረጃ የስር ፍርድ ቤት ላይ የቀረቡ መረጃዎች ተገቢ ባለመሆናቸው እስከ መጨረሻው ድረስ የህግ ሂደቱ እንደዚህ እንዲበየን አድርጓል ይባላል። የእናንተን ክፍተት አለው እዚህ ላይ የባለሙያዎቹ ማለት ነው። ይህንን በአግባቡ ፍርድ ቤቱን በተቸት ብቻ ሳይሆን እናንተስ ተገቢ መረጃና ማስረጃ መሬት ላይ ያለው እውነታም ያሳያል። እናንተ ቀንበን ባድርጋችሁ መረጃው ማስረጃውን በሚገባ አሳቀርባችኋል። እንደ ወቅቱ እንደ ሰዓቱ በእኛም በኩል የተፈጠሩ ክፍተቶች ነበሩ። አንድ የፍርድ ቤት ቀን ሚስ አድርገናል። በእኛም በኩል ያ ከባድ የሆነ ጫና ፈጥሯል በእኛ ሳይድ። ከዛ በተጨማሪ ግን ለምን በሰዓቱ ለምሳሌ ውል አልነበረም፣ ለምን የግንባታ ፍቃድ አልነበረም? እንዳልኩ ግንኙነታችን ቤተሰባዊ ግንኙነት ነው ከነሱ ጋር የነበረን። ቤቱን ስንገነባው 10 ዓመት ኦልሬዲ አብረን መተናል። 10 ዓመት ማለት አከራያችን ቸገረኝ ባለ ሰዓት ዋና መጋቢያችን እርዳታ እየሰጠው ምን እያለው ቤተሰባዊ የሆነ ህብረት ነው የነበረን። በሽምግልና ቁጭ የምንልበት ጊዜ መተማመን ላይ የተመሰረተ ነው ግንኙነታችን። ለዚህ ነው በ10 ዓመት ውስጥ 4 ጊዜ ብቻ ውል ያደስነው። ተመልከተው እንዴት አይነት አከራይ ነው አሁን 4 ጊዜ ብቻ ውል የሚያድስልን ለአመት እያደረገ። እንደዚህ አይነት ግንኙነት እኮ የለም አይደለ? ትክክለኛ የአከራይ ተከራይ ከሆነ ግንኙነታችን ውል ማደስ ባለብኝ ሰዓት አድሳለሁ አይደል? እኛ ግን ያንን አላደረግንም። ለምን? ቤተሰባዊ ነው ግንኙነታችን። ቅድም እኮ ነገርኩ 2011 ነው መጨረሻ ላይ ያድስነው። እስከ 14 ዝም ብሎ እንደቀጠለው ውሉ 14 ላይ ነው በ150 ሺህ ብር ብለው እነሱ ጭቅጭቅ ውስጥ የገባ ነው ማለት ነው። ስለዚህ ከእንደዚህ አይነት መተማመን እንዴት ነው አሁን ጎረቤቶች መጥተው አይነግሯቸውም? ጣራ ሲነቀል ሲፈርስ እውነት አሁን አንድ ነገር ተደረገ ተብሏል ሚዲያው ላይ የሚጮሁት ያሉት ይሄ እኮ ከእውነት የራቀ መሆኑ እኮ ምንም ሩቅ አይደለም። ይህንን አውቀው መጥተዋል በሰዓቱ። በየ3 ወሩ ነበር አቶ አቤል አስፋው የሚባል የነሱ ዋና ተወካይ እየመጣ ክራይ የሚወስደው። ክራይ ሊወስድም መጥቷል። በሰዓቱ ግንባታውን ተመልክተዋል። ተመልክተው ግን ፍቃድ ማውጣት የማን ኃላፊነት ነው? የቤት ባለቤት ኃላፊነት ነው። ቤተክርስቲያኒቷ ልታወጣ አትችልም። ለምን? በተከራየችው ይዞታ ላይ ነው ግንባታ እየገነባች ያለችው። እናወጣለን በሚል እንግዲህ አሁን እዚህ ጋር ማጭበርበር እንትመለከታለን። ቀጥሉ አለበለዚያ ማስቆም እኮ ይችላሉ አይደል? ፈቃደኞች ካልነበሩ እውነት ይሄ ሁሉ ግንባታ ማለት ትንሽ ግንባታ አይደለም። አንድ ክፍል ቤት አይደለም የሰራ ነው፣ ትልቅ ግንባታ ነው። ሰፈሩ ሁሉ ሊያዩ የሚችለው ጥያቄ ነው። አንድ ቆርቆሮ ስትመጪ በአሁን ሰዓት ደንብ ይባላል አይደል? ያ ሁሉ የምዕመኑ ቪዲዮዎች ላይ አሁን እኔ እየተናገርኩኝ ያሳያቸዋል። ብዙ ሺህ ህዝብ እየመጣ ነበር የሚያገለግለው በሰዓቱ። አንድ ጊዜ እንደውም በ3 ወር ጊዜ ውስጥ አስታውሳለሁ የሆነ በዓል ያረፈበት ጊዜ ነው እና ሰው ሁሉ ስራ ስለሌለው ትርምስምስ ያለ የቤተክርስቲያን አባላት አንዱ በዚህ ህዳፉን ይገነባል፣ አንዱ በዚህ መድረክ ይሰራል፣ አንዱ በዚህ ምን ይላል። ያን ቀን እኔም ተሳታፊ ነበርኩ። በእንደዚህ አይነት መተረማመስ መሀል የተገነባ ቤት እውነት አሁን የውጭን ሰው ሳይስብ ቀርቶ ነው? ነዋሪው ጎረቤት ዝም ብሎን ነው? እኛ ያን 3 ወር ሙሉ ስንገነባ ዝም ተብለን አሁን የምናወራው የህሊና ጉዳይ ነው። አይ እኮ ይሄንን ምን ያሳያል መሰለህ? የእነሱን ስምምነት ያሳያል። እነሱ ግን ዶክመንት ስለሌለ መካድ ይችላሉ። ያደረጉትም ያንን ነው። ግፍ ነው የምትይ? በደንብ ግፍ ተሰርቶብናል። ኦፍ ኮርስ ግፍ አልሰራችሁ አልሰራንም። በየሚዲያው ንብረታችንን ስጡን ነው ያለው። ንብረታችን ማለት ያፈሰስንበት የህዝብ ንብረት ስለሆነ ነው እየጠየቅን ያለነው። የህዝብ ንብረት ሲባል እኔንም ይመለከታል፣ ማንኛውንም የቤተክርስቲያን አባል ይመለከታል። እየጠየቅን ያለነው ያወጣነው ገንዘብ ይመለስልን። ስለ ቤታቸው ስለ መሬታቸው ጉዳይ የለንም። እንደፈልጉ አሁንም እንኳን ተረከቡ ደስተኞች ነን፣ ምንም ችግር የለብንም በዛ አንጻር። አሁንም ግን ህግ ካለ መንግስት ካለ የሚመለከተው አካል ካለ እውነት ፍርድ አለ ብለው ካመኑ መጥተው ማየት ይችላሉ። በጣም እጅግ አድርጌ አመሰግናለሁ። ጠቅላላ ሂደቱን በሚገባ ተናግረሻል። ግን አንዳንድ ጥያቄዎች ላይ ስለ ህግ ስናወራ ነበረ። አሁን የህሊና ፍርድ ነው እያወራን ያለነ። የፍርድ ቤት ነው እንደ አንድ ባለሙያ ያለ ፍርድ ቤት ነው እኛ የምንሰጠው። ፍርድ ቤት አለ ብለን ህግ አለ ብለን አይደለ ወደ ህግ ሄድ ነው። ህጉ በአግባቡ ተፈጽሞ አልተፈጸመም። እንግዲህ የሄዳችሁት የይግባኝና የፍርድ ቤት ሂደት ብዙ ያሳያል። በዚህ ጉዳይ ላይ በተለይ ባለጉዳይ የሆኑት አቶ ኤርሚያስና ንብረቱን የተረከቡት የሀሌታ ሚዲያም የኛ ሚዲያም ክፍት ነው። መጥቶ ደግሞ የነሱን ሀሳብ ለማመጣጠን እንድንሰማ በዚህ አጋጣሚ እየጋበዝኩ የመጨረሻው ጥያቄ መጠየቅ ፈልጋለሁ። ጉዳዩ አንቺ እንዳልሽው የህዝብ ነው፣ የቤተ ክርስቲያን ነው። ቤተ ክርስቲያኗ ብዙ ምዕመናን ያላት ዓለም አቀፍ ቤተ ክርስቲያን ሆና ሳለ የቤተ ክርስቲያኗ መሪ ላይ ትኩረት ይደረጋል። ፍርድ እንደሚያጣምም በጣም ጨካኝ እንደሆነ እያስለቀሰ እንዳለ በተለያየ ሚዲያ አማራጮች እንሰማለን። ይሄ ጉዳይ
ይመለከታል ወይ ብለን የቤተክርስቲያኑ መሪ በተደጋጋሚ ለመጠየቅ ስንሞክር ጊዜው አይደለም ወይ በዚህ ጉዳይ ላይ ምንም ምለው የለም ብሎኛል። እኔ በግሌ እናንተ እንደ አንድ ቤተክርስቲያናችሁ እንደ አባት እንደ መሪ ብዙዎቻችሁ ደግሞ በዚህ እውቀት ኃይል እንደተለወጣችሁ ይሄ ጉዳይ መሪያችሁ ላይ ትኩረት ተደርጎ ሲነገር ምን ይሰማሻል? እንደ አንድ ቤተክርስቲያን አባል በሁለት መንገድ ልመልስልህ። አንደኛ ነገር ቤተክርስቲያኒቷ ራሷን የቻለች ተቋም ናት። የግለሰብ ጉዳይ አይደለም ጉዳዩ። ቅድም እንደነገርኩ በጣም ብዙ ህዝብ ያዋጣው ብዙ ህዝብ የተሳተፈበት ግንባታ ላይ የተከናወነው እንጂ ሬቨረንድን ብቻ የሚነካ ጉዳይ አይደለም። ይሄ ጉዳይ ማለት ነው የስም የማጠልሸት ስራ ነው የተካሄደው። አሁንም እየተካሄደ ያለው ያ ጉዳይ ነው። ቤተክርስቲያኒቷ ራሷን የቻለ አስተዳደራዊ መዋቅር አላት። ዝም ብሎ አንድ ሰው መጥቶ በ2002 ዓመተ ምህረት እሱ ከእግዚአብሔር ራእዩን ተቀብሎ ቤተክርስቲያኒቷን ሲመሰረት ራእዩን ተቀብሎ ወደ መሬት አወረደው እንጂ በአሁኑ ሰዓት የተደራጀች ትልቅ ቤተክርስቲያን ናት። የሚመለከተው ብዙ አይነት አካል አለ በውስጧ። የህግ ቡድን አለ፣ የሚመለከተው የግንባታ ቡድን አለ። ጥያቄም ካለ ሊመጣ የሚገባው አስተዳደራዊ ጥያቄ ነው። ቤተክርስቲያን ናት ንብረት ይሰጠኝ ያለችው እንጂ አንድ ግለሰብ አይደለም። ስለዚህ እነዚህ ሁሉ የሚሰሯቸው በሚዲያ እየወጡ የሚናገሯቸው ነገሮች ለኛ የሚያሳዩን ለ15 ዓመት ለ16 ዓመት የገነባውን መልካም ስሙን የማጠልሸት ስራ ነው ሲሰሩ የቆዩት። ይህ ደግሞ መንግስት አዲስ አዋጅ አውጥቷል። ስም ማጥፋትን በተመለከተ የተለያዩ አይነት እርምጃዎች እንደሚወሰዱ መንግስት አስቀምጧል አይደለ? ስለዚህ ይህ ነገር በሂደት ያገኛቸዋል ብዬ አስባለሁ። አሁን ቅድም እንዳልኩ ነው ህግ አለ ወይ? ህግ ካለ ህግ ማለት ለምሳሌ የተለያዩ በሚዲያ ላይ ወጥተው የመንግስት አካላትን እየተናገሩ የነኩ ሰዎች ሲፈረድባቸው ሲያዙ አይደል በአግባቡ ቅጣት ውስጥ ሲገቡ እያየን ነው። ይህ ነገር እነዚህም የኛ አከራዮች ላይ ይደርሳል ብዬ አምናለሁ። ምክንያቱም ጉዳዩ ቅድም እንደነገርኩ የህዝብ እንጂ የአንድ ግለሰብ ስላልሆነ ማለት ነው። አሁንም ቢሆን ጊዜው አልረፈደም። ጊዜው አልረፈደም ማለት በህግ የህግ ቤቱን ፍርድ ስለምናከብር ቤቱን አስረክበናል፣ ህግን ፈጽመናል። ለፍርድ ቤት የመጣውን ይህ የሚያሳየው ቤተክርስቲያኒቷ ህግ አክባሪ እንደሆነች ነው። አሁንም ግን አልረፈደም። የሚመለከተው የመንግስት አካል አሁንም ጥሪ እያደረግን ያለ ነው። ይመለከተኛል የሚል እውነታችን ይሄ ነው የኛ እውነታ ይሄ ነው። ይህንን እውነታ መመርመር ለሚፈልግ ለማንኛውም አካል አይ እዚህ ሀገር ህግ አለ ለሚለን አካል እውነት የህዝቡን ድምፅ እንሰማለን የሚል አካል ካለ አሁንም ክፍት ነው የኛ ቤት። መጥተው ጉዳዩ እንዲመለከቱት በአግባቡ ከስር መሰረቱ እንዲመለከቱልን የህዝቡን ጩኸት እንዲሰሙ ጥያቄያችንን እንዲፈቱ የተከበሩ ክቡር ከንቲባም ለሁሉም ቢሮአችን ክፍት ነው፣ ቤታችን ክፍት ነው፣ ቤተክርስቲያናችን ክፍት ነው። ስም ማጥፋቱ ይቁምልን። እውነተኛውን ቤቱን ስናስረክብ አፍርሰናል ወይ መጥተው ለምን አይመለከቱትም? እና ዝም ብሎ ማንም ሰው ሚዲያ ላይ ወጥቶ የሚመነጭባት ሀገርስ ለምን ትሆናለች? ሀገራችን ወደ መልካም እንደምታ እየመጣች ነው ያለችው። ይህንን እንደምታ ተጠቅመው አሁን ያሉት በስልጣን ላይ ያሉ መሪዎቻችን ችግሮቻችንን ተመልክተው እንዲፈቱልን በራችን ክፍት መሆኑን ጥያቄያችንን እያቀረብን ያለ ነው። ስለመጣ ስለጠየቅን እኛም እናመሰግናለን። አመሰግናለሁ። ጉዳዩ በጣም ብዙ ጊዜ ከሪቨረንድ ዶክተር ተዘራ ጋር ይያያዛል። በተለይ በፍርድ ቤት ክርክር ውስጥ እንደው ታዝበው ከሆነ ብዙ ጊዜ ፍትህን እንደሚያጣምም በተለያየ መልኩ ሚዲያ ላይ እንዳየ ነው እና ጉዳዩ የህዝቡ አሁን እንግዲህ በጣም ብዙ ሺህ ምዕመናን አላት በዓለም ዙሪያ ማለት ነው። በባና ስርዓት የሚከፍሉ ጉዳዩ የብዙ ህዝብ ሆኖ ሳለ ብዙ ጊዜ ከሪቨረንድ ተዘራ ጋር ይያያዛል። አንተ እንደ ጓደኛ ስታየው እኛ የምናየው በጣም ጨካኝ እንደሆነ እየበደላቸው እንደሆነ ነው በየሚዲያው ልጆቹ ቀርበው የሚያቀርቡት። እኔም ይህን ጉዳይ ካወቅኩበት ሰዓት ጀምሮ በጣም እከታተሉ ነበር። እርቅም እንዲያመጡ ወደ ሚዲያም ላይ ጉዳዩን በደንብ ተከታትዬ የምችለውን ነገር አድርጌ እንደውም ቤተክርስቲያኗ በተደጋጋሚ መልስ እንድትሰጥ ስጠይቅ በጊዜው እምቢ ብለዋል። እንግዲህ የፍርድ ቤት የተያዘ ጉዳይ በአደባባይ መናገር የለባቸው። ቢያንስ አውዱን ግን ቢናገሩ ቢያንስ አሁን ህዝቡ ጉዳዩን ያውቅ ነበር ይጠራለት ነበር እና እንደ ጓደኛ አንተ ይህንን ነገር እንደ ሽምግልና ስምህም እየጠፋ ነው። ጉዳዩ ከቤተክርስቲያኗ ጋር ከመያያዝ ተነስቶ ከመሪዋ ጋር ሆኗልና ይህንን ስትታዘብ ራሱ አንተ ገለልተኛ ሆነ ስለምታየው እንደ ዶክተር ምን ትላለህ? እውነት ነው። እንደውም ይህን ቃለ መጠየቅ ልታደርግልኝ ስትል በጣም ፈቃደኛ የሆንኩበት ምክንያቱ ይሄ ነው። የክብር ህይወት ቤተክርስቲያን እዚህ እንኳን 22 ለም ሆቴል አካባቢ ያለው አጥቢያዋ ከ3000 በላይ ምዕመን አላት። እንግዲህ ይህ ማለት እዚቹ ቤተክርስቲያን እዚቹ ከተማ ውስጥ እንኳን 6-7 አጥቢያዎች አላት። ይህ ወጣቱን ሌላውን ነገር ሳትቆጥር ማለት ነው። ስለዚህ እንዴት የአንድ ግለሰብ እናደርገዋል? ይህ እኮ የህዝብ ንብረት ነው።
የህዝብ ብቻ አይደለም። እኔ ራሴ እንኳን እንደ ጓደኝነት እኮ ቡልኬት፣ ድንጋይ፣ መብራት ምናምን ቆርቆሮ ሳቀብል ነበር እኔ ራሴ። ስለዚህ ሬቨረንድ ዶክተር ተዘራ አንድ አገልጋይ ነው። ይሄ ንብረት የቤተ ክርስቲያን ንብረት እንጂ የግሉ አይደለም። አንዳንድ ጊዜ ሚዲያዎች ላይ ሳይ የሚገርመኝን ነገር ልንገር። የቤተ ክርስቲያኗ ንብረት ነው የምትከራከረውን ቤተ ክርስቲያኗ ናት። ፍትህም ከተዛባ ያዛባችው ቤተ ክርስቲያን ናት። ፍትህም ከተነፈጋት ፍትሁ የጎደለባት ቤተ ክርስቲያን ናት። ሬቨረንድ ተዘራ ልጆቹን የሚያሳድግበት ቤት አይደለም። እሱ ራሱን ችሎ የሚኖርበት ቤት አይደለም። እንደ ማንኛውም የቤተ ክርስቲያኒቱ አገልጋይ ዋና መሪ አገልጋይ እግዚአብሔር የሰጠው ራእይ ሆኖ ህይወቱንም ኑሮውንም ትዳሩንም ጭምር ሰጥቶ የሚያገለግልበት ቤተ ክርስቲያን እንጂ የግል ንብረቱ አይደለም። አንድ ቆርቆሮ ከዚህ ቤተ ክርስቲያን ላይ አንስታ አንተ ብታቃጥል ወይም ብትሸጠው የምትጎዳው ቤተ ክርስቲያን እንጂ ሬቨረንድ ዶክተር ተዘራ አይደለም። ስለዚህ ይህ የህዝባችን አመለካከት ያልጠራ አካሄድ ይመስለኛል። አንድ ሁለተኛ መጽሐፍም እንደሚናገር እረኛውን ምታ መንጋው ይበተናል ነው። ስለዚህ ትኩረት የተደረገው ቤተ ክርስቲያኗንና የእግዚአብሔርን መንግስት ስራ ለማደናቀፍ እንጂ አንድ ግለሰብ ነገ እኮ ሬቨረንድ ተዘራ ወደ አምላኩ ይሄዳል። ቤተ ክርስቲያንና አገልግሎቱ ግን ቀጣይነት አለ፣ ዘላለማዊነት አለ። ስለዚህ ከአንድ ግለሰብ ጋር ልናገናኘው የምንችል ምንም ምክንያት የለም። አንድ ሁለተኛ ቤተ ክርስቲያኗ የራሷ የሆነ የህግ አካል አላት። ተመልከት፣ የራሷ የሆነ አስተዳደር ማኔጅመንት አላት። ብቻውን አይደለም እሱ የሚወስነው፣ የማኔጅመንት አካል አለ። ይህን ነገር ምን እናድርገው? ብዙ ነገሮችን እንደውም እሱ ነው ተጭኖ ቤተ ክርስቲያኗ የሚገባት ነገር የጎደለባት እሱ አባት ነው፣ መንፈሳዊ ነው። ስለዚህ ያ የነበረውን ግንኙነት እንዴት አድርገን እናበላሸዋለን? ያኔ በችግራችን ጊዜ ያከራዩን፣ ክራይ የቀነሱልን፣ አይዞህ ያሉኝ ናቸው። እኔም ደግሞ በችግራቸው ስረዳቸው ነበር። እንዴት ይህንን ነገር ወዳልሆነ ነገር ሲወስዱት አብሬ ከነሱ ጋር እሟገታለሁ። ስለዚህ ተውት፣ ነገሩ ይብረድ፣ ቆይ ነገ ያልፍላቸዋል። አንደኛው ልጅ ነው የሚያስቸግር፣ ሁሉም እንደዚህ አይደሉም እያለ ብዙ ነገሩን የያዘው እንደውም እርሱ ነው። የሚገርም በጣም ግራ ይገባል። እንግዲህ እሱ በሰውነት እንደ ሃይማኖት መሪነቱ ጉዳዩን እኔም በተደጋጋሚ ጠይቄው ቆይ ላይ ነበረ ግራ እስከሚገባ ድረስ። ለምን በጣም ብዙ ይወራ ስለነበረ በተለይ ከዛኛው ግን በየሚዲያው ይሄዱ በጣም እንግዲህ መረጃ ነው ሰው በዓለም ዙሪያ ያለው እና ይሄ በሆነበት ሁኔታ እንዴት ነው እንደ ጨካኝ ሊታሰብ የቻለው? ወይ ደግሞ በክርክር ሂደቱ ላይ ሁሉም ነገር ማድረግ እንደሚችል ሀገር ውስጥ ህግ የሌለ እስከሚመስል ድረስ ብዙ መረጃዎች ይመጣ ነበር። አሁን ደግሞ ቤቱን ሲወስድ ህግ ፍትህን በየዕለት የሚል ነገር ስማለና ሁለት የሚጋጭ ነገር ሆነና አሁን አንተ የምትገልጽልን ወዳጅ የቤተ ክርስቲያን ሊደሩ እንደዚህ ያሰበ እንደው ቤተ ክርስቲያኗን ማግኘት የሚገባትን ጥቅም በየዋህነት አሳልፎ እንደሰጠ እያስረዳህ እንዴት እንደዚህ ጨካኝ ተደርጎም ይሰራል? በጠላ አየር ላይ ያለው እሱ ፍትህን እንደሚያጣምም እንደሚያባረራቸው ሁሉ ብዙ ነገሮች እንሰማለን። አሁን ለሚዲያ ስለማይመጥን ነውና ይሄንን ስትሰማ ምን ይሰማል? እንደው እንደ አንድ ወዳጅ እውነት ለመናገር ያው እኛ ብዙ ጊዜ ክርስቲያኖች መሸነፍ ነው አሸናፊነት ብለን ነው ምናምን። እንደገና መበደል ነው። በአንተ በመበደል ውስጥ ወይም በመጎዳት ውስጥ ነው ሰዎች ነገ ወደ ጌታ ሲመጡ አንተ ጋር ያለፈውን ህይወት ምሳሌ አድርገው ክርስቶስን እንዲያዩ ነው የምንፈልገው። ከዚህ የተነሳ ሬቨረንድ ዶክተር ተዘራ ያሬድ ብዙ ርቀቶች ሂዷል። እውነት ለመናገር ወዳጄ ጓደኛዬ ስለሆነ ማለት በእርቅ ጉዳይ ነው። ብዙ ርቀት ሄደው በእርቅ ነው። በእርቅ ብቻ ሳይሆን ለምሳሌ አንድ ነገር ልንገርህ፣ በጣም ማቀው ነው የነበርኩበትን ኬስ። ልክ ይህ ክርክር ተነስቶ ሽምግልና በሽምግልና እንፍታውና ነገሩ ይቁም እዚሁ ላይ ሲባል እሺ ተባለና ወደ እርቅ ገባ። ወደ እርቅ ሲገባ ምንድን ነው ያለው? የዚህን የህንፃውን አሁን እናንተ ባለሙያ አምጡና ኢንጂነር አስገምቱት፣ የኔም የቸርች ልጆችም አሉ፣ ሌላም ኢንጂነር ላምጣና አሁን ባለው ዋጋ ይገመት ይሄ ህንፃ። ስለዚህ ይሄን ግምት ከቻላችሁ ክፈሉኝና ልውጣ። አይ አንፈልግም አንከፍልም ካላችሁ አፍርሼ ልውጣና የቀድሞዋን የእናንተን ቪዲዮም ፎቶም ስላለ በዚያው ልክ ልስራላችሁ። ይህም አይሆንም ከተባለ ሶስተኛ አማራጭ ይገመትና ለ2 ዓመት ያህል ክራይ ሳትቀበሉኝ ተገምቶ 2 ዓመት ልኑርበትና 2 ዓመት ፈቅዳችሁልን እንውጣ አላቸው። ይሄ እንግዲህ 3 ኦፕሽን ነው ያቀረበው። ይሄን አውቃለሁ። እንግዲህ በዚህ ጊዜ ምንድነው መሆን ያለብህ አንተ? መክፈል ከቻልክ ትከፍላለህ፣ መክፈል ካልቻልክ ተጠቀምበትና ውጣ ነው። አሁን የሚገርም እነሱ ቤተክርስቲያኗ እንዳሸነፉ ወይም ሬቨረንድ ዶክተር ተዘራን እንደጎዱት ፍትህ
ይህ ከንቱ ፉከራ ነው እንጂ ሁለት በደል ነው ያለው። አንደኛው በደል 2 ዓመት ተጠቅሞ ቤተክርስቲያኗ ብትወጣላቸው ኑሮ አትራፊዎች እነሱ ነበሩ። ምንድነው አሁን ሆን ተብሎ ነው እያልከን ያለው? የቤተክርስቲያኗን ስም ለማጥፋት ነው? እንደ አንድ ወንጌላዊ ቤተክርስቲያን ምእመናን ይሄ ሁሉንም ነገር ስለነካ ነው ጊዜው ስጁ ወደዚህ የመጣው። ለምንድነው ቤተክርስቲያን በዚህ ልክ ማለት ነው ንብረቷ ተወስዶ በፍትህ አደባባይ ፍትህን አሜን ብላ ተቀብላ ያ ሁሉ እያለ የፍርድ ቤት ሂደቱን ለባለሙያዎችና ለህግ ክፍል ብንሰጥም ቤተክርስቲያን አለቅም ብላ መሬቱ ሰዎችን በተለያየ መልኩ እንግዲህ የሚቀርበው መረጃ ስታሰቃይ እንደነበረች ተደርጎ የሚወራው ለምንድን ነው? ይሄ እውነት ለመናገር እግዚአብሔርንም የምፈራ እኔ እንደ እግዚአብሔርም ሰው አገልጋይ ነኝ። የእግዚአብሔርን ቃል በምናገርበት አንደበቴ እንደዚህ አይነት ወንጀል የሆነ ነገር በፍጹም ቤተክርስቲያኗ የእውነት ነው የምልህ ቤተክርስቲያኗ ይሄ መሬት የኔ ነው፣ ቦታው የኔ ነው፣ ከመንግስት ጋር ተስማምቼ የሚሆን በሌላ መንገድ ወስደዋለሁ ብላ አታውቅም። እንደውም እኮ ሲጀመር ከሬቨረንድ ተዘራ ጋራ የነበረው የገጽ ለገጽ ግንኙነት ሙሉ በሙሉ ነው ያቆመው። ምክንያቱም የህግ ክፍል አላት ቤተክርስቲያኗ። አንተ በአባትነት የምታደርገው ነገር ብዙ አላስኬደንምና ስራውን እኛ ሃንድል እናድርገው ብለው እኮ የህግ ክፍሉ ነው የያዙት እንጂ እኮ ሬቨረንድ ከዚህ ወጥቷል። የሚገርም እና በጣም አሁን ከሚዲያ ስሰማው የሚደንቀኝ ነገር ቤተክርስቲያን እነዚህ ሰዎች እኮ ካርታ አላቸው፣ ህጋዊ ካርታ። አንድ ሰው አይደለም እኮ ወደ 4 ወይም 5 ባልሳሳት የቤተሰብ መሬት እኮ ነው ይሄ። ውል እኮ አለ ከነከሌ ይህንን ቦታ ለዚህ ነው ያህል ዓመት በዚህ ዋጋ ተከራይቼዋለሁ የሚል እኮ ውል አለ። እነዚህ ሁሉ ህጋዊ መሰረት ባለበት በሀገሪቱ ላይ ህግ መንግስት እያለ እንዴት መሬቱ የኔ ነው ልትል ትችላለች ቤተክርስቲያን? ይሄ የማይታሰብ ነው። የክብር ህይወት ቤተክርስቲያንም ይህን አላሰበች። አይሆንም፣ ሁሉም አይሆንም፣ ቦታውንም ለቃችሁ ልንውጡ፣ እሺ ንብረታችን ይዘን እንውጣ። ይሄ ንብረት የአንድ ሰው የሁለት ሰው አይደለም፣ ወይም የሬቨረንድ ተዘራ እቃ አይደለም። ይሄ የህዝብ ንብረት ነው፣ የመንግስት ንብረት ማለት ነው፣ የህዝብ ንብረት። ስለዚህ ይዘን እንውጣ፣ ይዛችሁ አትወጡም፣ ይሄኛ ነው። እንዴት እናንተ ይሆናል? ይሄ ስንሰራ ይሄው ፎቶ ቪዲዮ። ምክንያቱም ይሄ የህዝብ ንብረት ነው፣ የሬቨረንድ ተዘራ ንብረት አይደለም። የህዝብ ንብረት ይመለከተዋል ህዝቡ። ስለዚህ ነገ በእነዚህ ሰዎች ላይ ሌላ ነገር ሊፈጥር ይችላል ህዝቡን እኮ። ይህንን የማረጋጋት ኃላፊነት ያለበት እሱ ነው። ስለዚህ እሱ በሁለቱም በኩል ነው ተወጥሮ የነበረው ይኸውልህ። ስለዚህ 4 ዓመት ድረስ የሄደበት የህጉ ሂደት ይሄ ነው። አንድ ሁለተኛ፣ አሁን እነዚህ ሰዎች ይሄን ቦታ ወሰዱ፣ በቃ ይሁን፣ በቃ መንግስት ፈረዳ ይፍረድ። አሁን በህግ ሂደት ታቅ ከሆነ አንዳንድ ነገሮች ተሸ ፍርድ ቤት ይግባኝ ስትጠይቅ የፍርድ አካሄድ ውሳኔው ላይ የተሳሳተ ካለ ብቻ ነው የበላዩ ወይም ይግባኝ ብለህ ሄድከው አካል የሚያይልህ እንጂ የስር ፍርድ ቤቱ የወሰነውን መሰረታዊ ነገር ማሻሻል አይችልም። ይኸውልህ አሁን የኛ ሀገር የህግ ክፍተት አለበት ብዬ የማስበው ይሄን ነው። ከምን አንጻር ብትለኝ ይሄ አሁን የግለሰብ ንብረት አይደለም፣ የህዝብ ንብረት፣ የመንግስት ንብረት ነው፣ የቤተክርስቲያን ንብረት ነው። ይህንን ንብረት እንደገና ትሪት ለማድረግ የቪዲዮዎቹን የፎቶ የአካል ምስክርነት እንደገና መቀበል ነበረበት ፍርድ ቤቱ ብዬ አምናለሁ። ግን ከኛ ሀገር የህግ ፍሰት አንጻር የህጉን ክፍተት ወይም ደግሞ የተሳሳተ ከህግ አንጻር ከአንቀጹ ከቁጥሩ አንጻር የተዛባ ነገር ካለ ብቻ ነው የበላዩ የሚያየው እንጂ መሰረታዊ ነገር አየው። ስለዚህ ያንኑ እያጸደቀ ቤተክርስቲያን ደግሞ እንዴት ንብረቴ ይወሰዳል ይሄ የህዝብ ንብረት ነው የሚለው ክርክር ነው ላይ ድረስ የመጣው። አንድ ታሪክ ልንገር። የተወሰኑ ቤተክርስቲያን ሰዎች ተሰብስበው ሄደው ይሄንን መናገሬ ምናልባት አይነው ለብዙ ሰዎች ችግር እንደሚፈጥር አውቃለሁ፣ እንደሚያናውጣቸውም አውቃለሁ። ግን እውነት ስለሆነ ብዙ ሰዎች ነፃ መውጣት ስላለባቸው በጣም ብዙ የእውነት የሚሰሩ እንዳሉ፣ ጥቂት ደግሞ የመጨረሻ ወንጀለኞች ፍትህን የሚያጣሙ ዳኞች እንዳሉ እንዲታወቅ ስለመፈልግ ነው። ከሄደው አንደኛው ልጅ መካከል ዳኛውን ያውቀዋል። አብሮት ከሱ ጋር ሲጠጣ ሲቅም ሲያጨስ የነበረ ይሄኛው ልጅ ተለውጧል። ረጅም ዓመት ሆኗቸዋል። እንዴ ሳየው ደነገጥኳል። እንዴ በምን መልኩ ነው ይሄ ዳኛ የሆነው ብዬ ከዛ ስወጣ ስልኩን አፈላልጌ ደወልኩለት። እንዴ እኔም እኮ ሳይ ደነገጥኩ አለኝ። ይሄ ልጅ በሕይወት አለ። ከዛ እንዴ መቼ ነው ዳኛ የሆንከው? እንዴ እኔ እኮ እየጠጣውም እየቃምኩም እኮ እየተማርኩ ነበር። መብቱ ነው፣ ሰው ችግር የለውም እሱን ማድረግ። ይሄ ፐርሰናል ነገር ስለሆነ እዛ ውስጥ መግባት አልፈልግም።
እና እንዴ የኛ እኮ የቤተ ክርስቲያናችን ጉዳይ ነው፣ ለምንድን ነው እንደዚህ ኢፍትሃዊ ነገር የምታረጉበት ነው ናም ስለው ወይኔ ቀደም ብላ አትመጣም ነበር ተበልቶበታል። አሁን ምንም ላረግ አልችልም። ይሄ ቃል በቃ የሰማነው በጆሮአችን ያዳመጥነው ነገር ወራስ ደግሞ በተገላቢጦሹ ለዳኛ ጉቦ እየሰጡ ፍርድ ያጣመማሉ። እንዴ ኦኬ ሲጀመር ዳኞቹ ለምን ብለው ጠየቀው አያውቁም። አንድም ቀንኛ ላለፈው 4 ዓመት ሚዲያ ላይ ወጣን አናውቅም። መውጣት ሚዲያ ላይ ስለምንፈራ ወይም እውነት ስለሌለና ያልወጣንበት ሪዝን ህግ የያዘውን ነገር በህግ ላይ አላግባብ ጫና መፍጠር ስለማንፈልግ አይ ብዙ ህጋዊ አካላችን የት ነበራችሁ? ይህ ሁሉ አሁን አንተ የምትነግረን በደል ሲፈጸም 2 ጥያቄዎች አሉ። አንድ ሀገሪቷ በህግ ነው የምትተዳደረው። የህግ የበላይ ደግሞ ፍርድ ቤቶች ናቸው። ፍርድ ቤቶች ላይ የሚሰሩ በደሎችን የሚያይ ቢሮዎች አሉ። ሁሉም ጋር ሄደናል፣ መፍትሄ አጠናል እያልከን ይህንን እንግዲህ ለሚመለከተው አካል በዚህ አጋጣሚ እናስተላልፋለን። ሁለተኛ ደግሞ የሚዲያ አማራጭ ነበረ። እኔ ራሴ 2-3 መጥቼ እውነታችሁን ተናገሩ ብያለሁ። ለምንድን ነው በጊዜ አልተናገሩም? ልክ ነው። አየህ እኛ ኃላፊነት የሚሰማን ሰዎች ነው። አንደኛ በወቅቱ ሌላ አላስፈላጊ ግርግር መፍጠር ስለማንፈልግ አንደኛ፣ ሁለተኛ ህግ የያዘው ጉዳይ ነው። ህግ እኮ ማለት ምድር ላይ እኮ ህግ የሚቀመጥበት ምክንያት ህግ እኮ የመጨረሻው አካል ነው አይደል? ከእግዚአብሔር በታች እኮ የህግ አካላትና ህጉን የሚይዙ ሰዎች የመጨረሻ አካላት ናቸው። ስለዚህ እኛ በዚህ መልኩ ተጣሞ ፍትህ ይበላሻል ብለን ማመን አንችልም። ነጭ ጥቁር መባል እንደሚችል እኔ አይቻለሁ ባይኔ። አይኖ ጄኒውን ሰዎች አሉ እግዚአብሔርን የሚፈሩ በጣም ምርጥ ዳኞች እንዳሉ አውቃለሁ። ግን ደግሞ በጣም የሚያሳፍር ስራ የሚሰሩ ማለት ነጩን ጥቁር ማለት የሚችሉ ልንገርህ ታሪኩ ባጭሩ ያው በጣም ብዙ ስለሆነ እንግዲህ ሁሉንም አንስቼ ነገሩን ለማውራት ሊከብደኝ ይችላል። ግን ከተለያዩ ኃላፊዎችም ጋር ከህግ ባለሙያዎችም ጋር ስላወራ በየቀኑ በሚዲያ እየወጣ ይጮሃል፣ በሬዲዮ ይጮሃል፣ በሶሻል ሚዲያዎች ይጮሃል፣ በተለያየ መንገድ ይጮሃል። ምንድን ነው የሚጮኸው? ለዳኞች ጉቦ እየሰጡ ለዳኞች ጉቦ ከሰጠንኛ ለምን ለኛ አልፈረዱልን? እኛ እኮ የ10 ሚሊዮን ብር ንብረት አሳልፋችሁ ስጡ ነው ያሉት። ይሄ ጥያቄ ያስነሳው ሪቨረንድ በፍርድ ቤት ሂደቱ በጣም በተደጋጋሚ ፍትህ እየተጣመመ፣ ሁለተኛ ደግሞ ይግባኝ እየተጠየቀ ንብረታቸው እየታገደ እንደነበረ በሚዲያ ወጥተው ሲሰሙ እኔም እንደሰው ከትልቅ ይቅርታ ጋር የሆነ ነገር እየተፈጸመባቸው እንደሆነ ጠርጥሬያለሁ። ለምን ልጁንም አውርቼዋለሁ፣ ሚዲያውም እንደዛ ነውና እውነታችሁን ደግሞ ተናገሩ ብለን በሱስ እንኳን በሌላ ቴክኒክ የፍርድ ቤት ሂደቱን በእርግጥ በሂደት ላይ ያለ ነገር የፍርድ ቤት ሂደት በአደባባይ አይናገርም። ለምን ዳኞች ላይ ተጽዕኖ እንዳይፈጠር ማለት ነው። ትንሽ እንኳን ሰበር አድርጋችሁ ለምን አልተናገራችሁ? ያ አየህ አሁን ይሄ ነው በሁለታችን መካከል ያለው ልዩነት። እኛ ተቋምን ኢሞሽናሊ ተነስተን የምናረገው ነገር የለም። እነሱ ተቋም አይደሉ ወይም የሚያጡትም ሊገነቡትም የማይገነቡትም ነገር የለም። ኤኒቲንግ መናገር እንደፈለጉ የተሰማቸውን ማለት ይችላሉ። ግን ቤዚክ ነገር ምንድነው መሰለ ህግ የያዘውን ነገር ወተኔን ነገር እንናገር ስንል ኢቭን አንተ በተደጋጋሚ ናክ ስታረገን ቁጭ ብለን ከህግ ባለሙያዎች ጋር ስናወራ ይሄ ለኛ ተገቢ አይደለም፣ እስከ መጨረሻው ድረስ የፍትሁን መንገድ ተከትለን እንሂድ፣ ፍትህ እናገኛለን። ምክንያቱም ይሄ ነጭ ወረቀት ነው የኛ ጥያቄ። ቦታው ካርታ አለው፣ ካርታው ላይ የባለቤቶቹ ስም አለ። እዛ ቦታ ላይ እኛ ንብረት አስቀምጠናል፣ የንብረቱ ባለቤቶች ነን። ንብረቱን አንደኛ ከተቻለ የኛ ጥያቄ ነበር ወደ ኪራይ ቀየርልና ኪራዩ ሲያልቅ እንውጣ ነው አንደኛ። ሁለተኛ ጥያቄያችን የነበረው ይሄ አይሆንም ከተባለ ሁለተኛ ደግሞ የምናረገው አንድ መሰረታዊ ነገር ምንድነው? እነሱ ይታመንና ብር ይክፈሉ ለቤቱ ተታን እንወጣለን። ያወጣችሁትን ወጪ ማለት ያወጣነው ነው። እዛ ጋር የገነባነውን ቤት የገነባነው አዳራሽና የገነባናቸው ቢሮዎች አሉ። ሶስተኛ ጥያቄያችን የነበረው መሰረታዊ ጥያቄያችን የነበረው ይሄ ሁለቱ ካልተስማማቸው ሶስተኛ ደግሞ ቤቱን አፍርሰን የሰራነውን ነገር አፍርሰን የነበረውን አስቀምጠን እንውጣ። በተገላቢጦሹ ግን ምንድን ነበር የሚወራ የነበረው? የሚወራ የነበረው ቤቱን ሊነጥቁ። ቤት እኮ ያንተ የሚሆነው ውስጡ ስለኖርክ አይደል፣
የዚህ ቤት እኮ ባለቤት እኔ የምሆነው አሁን እዚህ ቤት ውስጥ በመሆኔ አይደለም። የዚህ ቤት ባለቤት የምትሆነው እጅ ላይ ካርታ ካለ ካርታ እያሳደሱ በካርታቸው ሄደው የሆነ ነገር እየሰሩ በካርታቸው ላይ የሆነ ነገር እያደረጉ ካርታ ከኖርማል ካርታ ወደ ዲጂታል እያስቀየሩ ቤታችንን ሊነጥቁኝ ይላል። እዚህ ላይ ግልጽ ለማድረግ የኛም ጥያቄ ይሄ ነው። ለምሳሌ እንዲህ ሰዎች ባለ ንብረት ናቸው፣ እናንተ ተከራይ ናቸው። ግን በተለያየ ቴክኒካዊ ሁኔታ የሰው ንብረት ቤተክርስቲያን እንደምትወስድ ወስዳም ደግሞ ሰዎችን በፍርድ ሂደት እያሰቃየች እንዳለ ነው ሚዲያ ላይ የታየው የተነገረውና በአሁን አንተ የምትለን ክርክሪያችን ንብረታቸው ይዘን እንውጣ እንጂ የመሬትን የመውሰድ የመውረስ አቀደም አንስታል። አንደኛው እግድ ለምን ይወጣል? ይሄ እኮ እግድ እኮ ሰው ማወቅ አይጠይቅም። ለምሳሌ አንድ ሰው ሄዶ ማንኛውም ሰው እስር ፍርድ ቤት ማታች ያለ ፍርድ ቤት ላይ ሄደ ክስ ትፈጥራለህ። አንተ ነህ ልትከሰኝ ትችላለህ፣ ወርኔ አንተን ከሳል ክስ ከፈጠርኩብህ ከዛ የትኛው ውሳኔ ይወሰን? የትኛው ውሳኔ ሲወሰን ይሄንን ኬዝ ውሳኔውን ይዤ የሚቀጥለው ቦታ ላይ ይግባኝ ይላል። ይግባኝ ስል ከፍተኛው ፍርድ ቤት ምንድን ነው የሚያደርገው? እሱ ደግሞ ያይና ከዛ አንተ ይሄ የተወሰነልኝ ውሳኔ ይፈጸምልኝ ብለህ ጥያቄ አፈጻጸም ታወጣል። ስታወጣ ይሄኛው ኬዙን እያየሁት ስለሆነ ይታገድ ይላል። ይሄ ምንም ወንጀልም የለውም፣ አካሄድ ነው፣ የህግ አካሄድ ነው። ይሄ እኮ ማንም አሁን ባለሙያ የሆነ ሰው ህግን በአግባቡ ጠንቅቆ የሚያውቅ ሰው እግድ ለምን ይወጣል የሚለውን ራሱ ከዛ አንድ ፋይል ይከፍታሉ። በዚህኛው ፋይል እየተከራከርን እያለ በዚህኛው ፋይል ሌላ ፋይል ያወጣሉ። በዚህኛው ፋይል እየተከራከርን እያለ በዚህኛው ፋይል ሌላ ያወጣሉ። ኦኬ ምስክርነት ሲሰጡ ቤቱ ላይ ምንም አልሰሩም አሉ። በባነርና ዝም ብለው በላስቲክ ወጥረው ነው አሉ። ከዛ አንድ ደግሞ የኛ ቤተክርስቲያን በሌለሁበት ብሎ እኔ በሌለሁበት ውሳኔውን እኔ አፌክት ያደርገኛል፣ ምክንያቱም አብዛኛው ንብረት የሱ ስለሆነ መጨረሻም ሊወስደው ፕላን ስለነበረ ብሎ እሱ ጣልቃ ገብቶ ክርክር ሲያደርግ ገቢዎች ሄደው ምን አሉ? የ3.ምናምን ሚሊዮን ብር ስምምነት ነው፣ ስለዚህ ይሄ ብር አልተከፈለኝም ብሎ ሲጠይቅ ገቢዎች ሄደው ምን አደረጉ? ገቢዎች ሄደው ዮዳሄ የሚባለው ሰው እንደዚህ ለክብር ሕይወት ቤተክርስቲያን ሰርቶ ግብር አልከፈለም ብለው ራሳቸው እዚህ ፍርድ ቤት ምስክርነት ሲሰጡ ፍርድ ቤት ላይ ምንም አልሰሩም ማለት ምንም አልሰሩም ያሉትን አይቶ ዳኛው ምንም አልሰሩም ብሎ ወሰነብን። ስላልሰራችሁ ውጡ አለ። አት ዘ ሴም ታይም ደግሞ ፍርድ ቤት ላይ ገቢዎች ላይ ደግሞ ሄደው ዮዳሄ የ3.5 ሚሊዮን ብር ቤት በ2013 ሐምሌ ወር ውስጥ ሰርቶ ለገቢዎች ግብር አልከፈለም ብለው 1 ሚሊዮን ብር ግብር ሊከፈል አስደረገ። ነገር አይጋጭም? ይጋጫል። ይሄንን ወስደን ለዳኛው ይሄው ራሳቸው የመሰከሩት ይሄ በቂ ማስረጃ አይደለም ብለው ድድቅን ያደረገው። በክርክር ሂደት ሰበር ፍርድ ቤት ትሄዳለህ፣ ምንድነው እስር ፍርድ ቤት ትሄዳለህ፣ ከፍተኛው ፍርድ ቤት ትሄዳለህ። ሂደት አለው። ረጅም ወራት ነው የሚቀጥሉት ታውቃለህ የፍርድ ቤቶቻችንን ኬዝ። ከዛ ሰበር እንሄዳለን። በሰበር ኬዝ ውስጥ የዮዳሄን ኬዝ የህግ ክፍተት አለው። እኔ በኢትዮጵያ ታሪክ እንግዲህ ይሄንን የህግ ባለሙያዎች አሉ፣ አእምሮ ያላቸው ለእውነት የቆሙ ጄኒውን ይሆኑ። ሰበር የህግ ክፍተት አለው፣ መልሳችሁ መርምራችሁ በትክክል አስተካክላችሁ ፍረዱ ብሎ 5 ዳኞች ፈርመውበት ወደ ታች ተመለሰ። ተመሳሳይ ዳኛ ይዞት ስሙን መጥቀስ አልፈልግም አሁን ለሱ ፐርሰናሊቲ ስለምጨነቅ ተመሳሳይ ዳኛ ይዞት ሰበር የመለሰውን ሰበር ጋር የሚወሰኑ ውሳኔዎች ህግ ነው የሚሆኑት። እንደ ህግ ኢቭን ሪፈር ይደረጋሉ። ሰበር በዚህ ጊዜ እንደወሰነው ተብሎ ሪፈር ይደረግ። ምንድን ያደረገው እሱ ሰበር የወሰናቸውን ውሳኔዎች ገልብጦ ይወሰኑ እና እኔ እንደዚህ አይነት ኢፍትሃዊነት አንድ ሪቨረንድ በዓለም ዙሪያ ያላቸው አድማጭ ተመልካቾቻችን ይህንን ጉዳይ አንተ ግልጽ አገርበዋል። ባለሙያዎች የህግ ባለሙያዎች ገለልተኛ የሆኑ የህግ ባለሙያዎች በዚህ ጉዳይ ላይ የሚሉት ነገር ካለ ሀሌታ ሚዲያ ክፍት ነው። በተጨማሪ ደግሞ ባለ ንብረቶች ንብረቱ የደረሳቸው እኛን አላናገራችሁም የኛን ጩኸት ደግሞ አልሰማችሁም እንዳትሉ ይሄው በዚህ አጋጣሚ የዓለም ዙሪያ እየሰማን ኑና የእናንተን ደግሞ ልክ በዚሁ ሌቭል የህግ ሂደቱ ምን እንደሚመስል በግልጽ ለዓለም እንድታስተላልፉ ጥሪያችንን እያስተላለፍን ወደ አንተ መለሳለሁ። በዚህ ሁኔታ እንግዲህ ግልጽ ስላረከው ብዬ ነው። ባጭሩ ቤተክርስቲያን ተበድላለች የሚል ድምዳሜ ነው ያለበት።
101% ቤተክርስቲያን ተበድላለች፣ በህግ ተበድላለች። በጣም በሚያሳዝኑ የሚዲያ አካላት ተበድላለች። ማለት እኔ ሚዲያ ለእውነት ካልሆነ ምኑ ነው ሚዲያ? ሚዲያ ከአንድ ሳይድ ሰምቶ የሚያወራ ከሆነ ሚዲያ ምንድን ነው? አሁን ይኸው አንተ ለምሳሌ እኛ እንዳናገርከው ለሌሎቹም አካላቶች ለህዝብ አይደል ፍርድ ምንቶ ለሌሎቹም አካላቶች ኑና ተናገሯል። አንድም ሚዲያ መጥቶ አላናገረንም ከማስፈራራት ውጪ። እኛን ከማስፈራር ማለት ደውለው ሊያስፈራሩን የሞከሩ የሚዲያ ባለሙያዎች አሉ። በሚዲያ ህግ ደግሞ ስም ማጥፋት ወንጀል እንደሆነ እናውቃለን። በኢትዮጵያ ውስጥ የሰውን ስም ያላገባቡ ማንሳት በሚዲያ ህግ ውስጥ አሁን በትክክል የሚታወቅ ነው። ህጉን ጠቅሶ መነጋገር ይቻላል። ሰውን ሳታናግረው በዚህ ሳይድ ሳትሰማ የነዛን ሳይድ አልሰማንም ሳትል ጀጅመንታል ሆነ ፍርድ እየሰጠ ንብረት ተነጠቀ እያልክ እኛ ንብረት ብንነጥቅ ኖሮ ለምን አሁን ተመለሰላቸው? በጣም እጅግ አድርጌ አመሰግናለሁ። እንግዲህ ጉዳዩን ሊከታተሉ እንደነበረና በመጨረሻ ላይ የሀገሪቷ ህግ ተግባራዊ ሆኖ ቤተክርስቲያኗ በህግ ተረድታ ግለሰቦቹ ደግሞ ፍትህን አግኝተው ንብረታቸው ሲረከቡ በተለያየ ሚዲያ እንዳየነው ቤተክርስቲያኗ የነበረውን ግንባታ አፍርሳ አስረክባለች ይባላል። እርሱን ሲከታተሉ ስለነበረ በእርግጥ ይሄ ተገቢ ነው? ህጋዊም አይደለም ተገቢም አይደለም። ምክንያቱም እኔ እንደ አንድ የቤተክርስቲያኒቷ አባል ከጥብቅና ውጭ ነው። በዚህ አሁን ለቀን ባስረከብነው አዳራሽ ላይ ሳመልክ የነበርኩ ሰው ነኝና አውቀዋለሁ። ሁለተኛ ኬዙንም ይዤ ስንቀሳቀስ የነበርኩ ጠበቃ ነኝና ጉዳዩንም በደንብ ስለማውቀው ማለት ነው። ስለዚህ መጀመሪያ ክርክሩ ላይ ያለ ይሄ ቤት ምን ነበረ፣ አሁን ላይ አፈጻጸም ላይ እንዴት ተረከው የሚለውን ነገር ያፈጻጸም መዝገቡ ቤተክርስቲያኒቷ ይህንን ቤት እንድታስረክብ ባዘዘበት ትዕዛዝ መሰረት ከወረዳ አመራሮችና ከፖሊሶች ጋር ጭምር ቆሜ ያስረከብኩ ሰው ነኝ፣ መታየትም የሚችል ስለሆነ ማለት ነው። ስለዚህ እኔም አይቼዋለሁ ሶሻል ሚዲያ ላይ ግሬደር ተደቅኖ ቤቱ ሲፈርስ ሲናድ እንደዚህ እያሳዩ፣ ይሄ አንደኛ ህገ ወጥ ነው፣ ህግን ማለማክበር ነው። ሁለተኛ ደግሞ ሐሰተኛ መረጃን ማሰራጨት ነው። እዚህ ላይ በደንብ መተኮር ያለበት ነገር ቢኖር በአዋጅ ቁጥር 1185/2012 ላይ በተለይ አንቀጽ 4 እና 5 ላይ ሐሰተኛ መረጃን ማሰራጨት የተከለከለ ነው። ስለዚህ እንዲህ አይነት ስራ የሚሰሩ ሰዎች ህግን ጥሰው ወደ ወንጀል እየገቡ እንደሆነ ማወቅ ይኖርባቸዋል። 2 ዓመት ቀላል እስራት ሊያሳስር የሚችልም ተግባር ነው። ስለዚህ እውነታው ምንድነው የሚለውን ጥያቄ ስናነሳ እውነታው በነበረበት ልክ ድሮ ከነበራት አቋም በጣም በተሻሻለ ምናልባት እንደ ገለልተኛ ጋዜጠኛ አንተም ልታየው የምትችለው ነገር ስለሆነ ማለት ነው ገብቼ የማየት እድሉን አይቼዋለሁ። እንደው መስቀለኛ ጥያቄ ለመጠየቅ ብዬ ነው። ባይኔ በህሊና እንዳየሁት ወለሉ ንጹህ እንደነበረ ማሳየት ይቻላል። አዎ ህንጻውም እንዳለና ቢሮዎችም እንዳሉ የሽንት ቤቱም ንጽህና እንዳለ የተነቀለ ባይኔ ያላየው ያው ግን እርሱ ለመፈተን ነበረ። ስለዚህ እኔ ከወጣሁ በኋላ የፈረሰ ነገር ካለ ብዬ ነው። እኔ ኦልሞስት ፍርዱ ከተደረገ በኋላ ሳትረካከቡ ያየሁት ነገር ስለነበረ ድንገት ያ ነገር ፈርሶ ከሆነ ምንድነው እንደ ተቋምም ማስረጃ መያዝም ስለነበረበት ባስረክምንበት ጊዜዎች ላይ ፎቶግራፍና ቪዲዮዎችም እንዲነሱ አስደርገናል። እያስረክብን ያልነው ምን አይነት ነገር ነው የሚለውን ለማወቅ ማለት ነው። ሁለተኛ በሶሻል ሚዲያ ላይም ተረክበው አከራዮቹ ቪዲዮ ሰርተዋል፣ ፎቶም አንስተዋል። እዛ ላይ ማየት የሚቻል ነገር ነው። ስለዚህ በግሬደርም የፈረሰ ነገር የለም፣ የተነቀለም ነገር የለም፣ የተበላሸም ነገር የለም። ስም ለማጥፋት የተሰራ ነገር ነው። የቆየም ነገር ስለሆነ አሁን እኮ የመጀመሪያውም አይደለም። አሁን ሶሻል ሚዲያ ላይ አይተህ ከሆነ በቤተክርስቲያኒቷ በራሷ ላይና በቤተክርስቲያኗ መሪ ላይ ፓስተር ተዘራ ያሬድ ላይ በግልጽ ስም ማጥፋትና የጥላቻ ንግግሮች ሲደረጉ አይተናል። እንደው ምን ታሰበ ይሄኛው ነገር ስም ማጥፋቱ ቤተክርስቲያኗንም የቤተክርስቲያኑንም መሪ በተለይ ደግሞ ክርስቲያን በሆኑ በዓለም ዙሪያ ባሉ ማህበረሰቦች እንዲህ ነው እንደ ክርስትና እንደዚህ ነው እንደ መሪነት እስከሚባል ደረጃ ድረስ ተደርሷል። በየትኛውም አመለካከት ያሉ ሰዎችን ያልተዛባ መረጃው በዚህ መልኩ ቀርቦ ሚዛኑን ባለመጠበቁ ብዙ ስህተቶች አይቻሉ እንዳበለሙያና
የህግ ክፍሉ ይህንን ለማስቆም ምን አስቧል? እውነት ለመናገር አንድ የደረስንበት ድምዳሜ እኔም እንደ ባለሙያ የምደግፈው ሀሳብ ምን ነበረ? የፍርድ ቤቶች ኬዞች አልቀው የመጨረሻ ውሳኔ እስከሚሰጥ ድረስ በየትኛውም ሶሻል ሚዲያ ወይም ደግሞ ትልልቅ የሚባሉ ሚዲያዎች ላይ የፍርድ ቤቱን ጉዳይ ወደ ሚዲያ ማምጣት እንደሌለብን የተስማማነው ነገር ነው። ምናልባት ደግሞ በተቃራኒ ደግሞ ስትመለከት ደግሞ ሚዲያውን ማጨናነቅ በፌስቡክ በተለያዩ ብቻ በቲክቶክ እንዲሁም ደግሞ ዋናው ዩቲዩብ ላይ የፍርድ ቤቱን ሂደት በጣም የሚያዛባ ዳኞችን በያዝ የሚያደርግ ነገር ሲነገርና ሰውም አንዱን ወገን ብቻ ሰምቶ ጀጅ ወደ ማድረግ የሄደበት ሲቹዌሽን ነበር። ነገር ግን ይሄ ኢሌጋል ነው ወይ ደግሞ ህገ ወጥ ነው። ምክንያቱም የሚዲያ ህጎቻችን ስትመለከት ሚዲያ ለሆኑ ወይም ደግሞ ወደ ወንጀል ህጋችን ስትመራ በተለይ ከአንቀጽ 449 እና ተከታዮች ውስጥ ስትመለከት አንድ ፍርድ ቤት በያዘው ጉዳይ ላይ ሚዲያዎች የፍርድ ቤቱን ስራ በሚነጥቅ መልኩ ራሳቸው ዳኛ ሆነው ራሳቸው ከሳሽ ሆነው መነጋገር አይችሉም። ፔንዲንግ ኬዞችን በዚህ መልኩ በሚዲያ አውጥቶ መነጋገሩ ተገቢነትም የለውም። ስለዚህ በተከሳይቷ ዝምታን መርጣለች። ለዛም ነው አሁን ፍርድ ቤቱ በወሰነው ውሳኔ አክብረን ፈጽመን ከቀረበን በኋላ ይህም ጥያቄዎች ለመመለስ ዝግጁ ይሆን ነው ማለት ነው። ስለዚህ ህግን ከማክበር አንጻር ከዚህ በኋላ ግን በእርግጠኝነት በተለይ ስናስረክብ ህንፃውን ደርምሰን ወይም ደግሞ አበላሽተን ወይ ደግሞ በግሬደር አፈርሰን እንዳስረክብን አድርገው ሲያሰራጩ የነበሩ ሰዎችን በህግ ለመጠየቅም እንደምንገደድ ነው እስከማውቀው ድረስ ማለት ነው። ስለዚህ ሰዎችን በህግ ለመጠየቅም እንደምንገደድ ነው እስከማውቀው ድረስ ማለት ነው። ስለዚህ እንዲህ አይነት ሰዎች በእንዲህ አይነት ጉዳዮች ላይ ትምህርትም ካላገኙ ሌላ ሰው ላይ ተመሳሳይ ነገር ስለሚሰራ ማስተማሩ ጥሩ ነው ብዬ አስባለሁ። ያው እንግዲህ ሰፋና ረዘም ያለ የክርክር ሂደት እንደነበረው ይታወቃል። ይሄ እንግዲህ ያው ብይን ያገኘ ጉዳይ ላይ በጣም ብዙ ገብቶ እንዲህ ነው ማለት ተገቢ ስላልሆነ ጠቅላላ ሂደቱ ግን ምን እንደሚመስል አጠር ባለ መልኩ ከህግ አንግል ስላሳዩን እጅግ አድርጌ አመሰግናለሁ። እሺ አመሰግናለሁ። አሁን እዚህ ላይ አያይዘህ እንድትፈርድ ወደ አንተ ጉዳይ ልመጣ ነውና ከፍተኛ በደል ትፈጽማለህ ይባላል። እስከ ጥቃት፣ አካላዊ ጥቃት እስከ ማስፈራራት በዚህ በፍርድ ሂደት ውስጥ፣ ሁለተኛ ፍርድ ቤት አትቀርብም የሚባሉ ክሶች አሉ። እነዚህ ተያይዞ ስንሰማቸው ለምን የሚል ጥያቄ ያስነሳብንና አንዱ ይቅርታ ግልጽ መሆን አለበት። አንደኛው ወደ ፍርድ ቤት አትቀርብም የሚል ጥያቄ ነው። ወደ ፍርድ ቤት የምቀርበው እኔ እኮ በግሌ ክርክር የለኝም። ተዘራ ያሬድ እኮ አይደለም የሚለው የክብር ሕይወት ደግሞ ተዘራ ያሬድ አይደለም የክብር ሕይወት ውስጥ ተዘራ ያሬድ አንድ ሰው የተሰራውን ሴታፕ ልገር ከዳኛው ጋር በመነጋገር ፍርድ ቤት አስጠራዋለሁ። ፍርድ ቤት ሳስጠራው እሱ ታዋቂ ሰው ስለሆነ ዩቲዩበሮች ጥሩና ቀረጹት ተብሎ ሴታፕ ተሰራ። እንደዚህ አይነት ነገር ተደርጓል። ፓስተራችሁ ሊጠራል እና ተጠራ። ፓስተሩ ይምጣ አለ ጠበቃው። ፓስተሩ ለምንድን ነው የሚመጣው አለ። ምን ስለሚመለከተው ነው እዚህ የሚመጣው አለ። ይሄ ቤተክርስቲያን ጉዳይ ነው። ቤተክርስቲያን ህጋዊ ውክልና ያላት ሰው አለ። የህግ አካላት ብቻ ናቸው። ከዛ ማን ሄደ? 6 ሰዎች ሄዱ ከቤተክርስቲያን ተወክለው አመራሮች ሄዱ። የቤተክርስቲያን ሲሄዱ የመጀመሪያ ጥያቄው አንተ ነህ ፓስተር ተዘራ አለው። አልነበረም እሱ። በዚህ ምክንያት ከሀገር እንዳልወጣ በግል አገደኝ። ይሄ እንዲጣራ ፈልጋለሁ። እኔ እዚህ ምድር መንግስት ካለ፣ እዚህ ምድር ሰዎች ካሉ፣ እዚህ ምድር ላይ የፍትህ ያለ እያለች የክብር ሕይወት ቤተክርስቲያን እየጮች ነው። የተሰራው ወንጀል፣ የተደረገብን ግፍ፣ በቤተክርስቲያኑ ላይ የተነጠቀችው መነጠቅ የህዝብ ንብረት ተነጥቋል። እኔ ህዝቡ እንዳያምጽ፣ ህዝቡ እንዳይረብሽ፣ ህዝቡ ወጥቶ እንዳይበጠብጥ አፍኜ ይዤ ነው። እኛ የሰላማዊ ሰዎች ነው። እኛ ንብረታችን ቢወሰድም ብትበደሉ አይሻልም ስለሚል ብለን ነው ጸጥ ያለው እንጂ እዚህ ቤተክርስቲያን ውስጥ ብዙ ሰዋል፣ ብዙ የሚጮህ ሰዋል። ግን መረበሽ የለብንም። ሀገር በብዙ ምጥ ውስጥ እያለች እንደገና እኛ ሌላ ችግር። ግን የእውነት አምላክ በዙፋኑ አለ። ለዚህ ደግሞ የተቀመጡ ሰዎች አሉ። ስለዚህ ይሄ ጉዳይ ገለልተኛ ሰዎች ቁጭ ብለው ሊያዩት ይገባል። የተሰራውን ወንጀል፣ የተደረገውን ኢፍትሃዊነት፣ የተበደለችውን በደል
ዳኞች እንዴት በጠበቆቻችን ላይ እንዴት አንድ ዳኛ እኮ ገለልተኛ ዳኛ አንተ ሁን እኔ ሆን አይመለከቱ ጠረጴዛ እየደበደበ የትም ብትሄዱ ምንም አታመጡም እየተባልክ እንዴት ዳኛ ብለህ እዚህ ዳኛ ፊት አሁን እኔ እንዴት አምኜው ልቀርብ ይችላል? በግል ከሀገር እንዳልወጣ አግዶኝ እግዱ ምንም ጥቅም ስላልነበረው መነሳት ባለበት ሰዓት እዛው ፍርድ ቤት አንስተውታል። ምክንያቱም እኔ ለምንድን ነው እንዳትወጣ ታገደ? አላውቅም። ለምን ንብረት ያሸሻል አለ። በዚህ አጋጣሚ የረሳሁት አንድ በጣም ወሳኝ ነገር ልንገርህ። ለምሳሌ ኪራይ አይከፈለንም፣ ኪራያችንን ከልክለው እኛ በየፍርድ ቤቱ ቀጠሮ ላይ ኪራያቸውን ይውሰዱ አንወስድም ነው። ለምን? በ150 ሺህ ብር ክፈሉ። የ2013 እና እስከ 2014 ምናምን ድረስ በ150 ሺህ ብር በዳኛው ትዕዛዝ 1 ሚሊዮን ምናምን ብር ከአካውንታችን አስቆርጦ አስወስዷል። አልተሰጠንም ነው የሚሉት ፍርድ ቤት። ከዛ የ300 ሺህ ብር አድርገናል በዚህ ሰዓት ብለው ፍርድ ቤት ላይ በ300 ሺህ ብር ልንከፍላቸው ተፈርዶብናል። በህግ በጭቅጭቅ ውስጥ እያለ እኛ በሰራነው ቤት ላይ እንዴ በምን አገር ነው ከ60 ሺህ ብር 300 ሺህ ብር ሲሆን ምን አይነት ፍትህ ነው ይሄ? ምን አይነት ወንጀል ነው የተሰራው? ይሄንን ማንም የሚያየው? አየህ ፍትህ እንፈልጋለን እኛ። ዝም ያለው ስለ ዋሸን አይደለም፣ ያስፈራሩናል። እንዴ ሞተረኛ መድበው እኮ እኔን በመኪና ስወጣ ስገባ እኮ ይከታተሉኝ ነው። ሞተረኛ ተመድቦ ሻይ ቤት የጠጣንበትን ካርኒ እኮ ይዘው ይሄው ዛሬ ፓስታ ተዘራ እዚህ ነበረ ብለው እኮ ይሉ ነው። በመሃል መጥቶ ይቅርታ ጠይቆኛ ቃል እኔ ጌታ ኢየሱስን ተቀብያለሁ ምሕረት አርግልኝ የበደልኩህም ብሎኝ ምሕረት አርጋለሁ። እኔ ምንም በቃ የምቀየምህ ነገር የለኝ። አሁንም የምቀየማቸው ነገር የለኝ። አሁንም ራሱ ለተሰደብኩት ስድብ በሙሉ ምንም ቅያሜ የለኝ። ግን ሞተረኛ እየላኩ የሆነ ነገር እያደረጉ እገለዋለሁ እያለ ሲፎክር ማንም ነው የሚያውቀው። በጣም ብዙ ሰዎች ሪከርድ አድርገው ልከውልኝ ያውቃል። እገለዋለሁ እያለ በየመንገዱ ሲፎክር ነው። ይሄ እኮ ወንጀል እንደሆነ አውቃለሁ። እኔ ኢፍትሃዊ ነገርም ሲደረግ የፍትህ አምላክ በዙፋኑ ላይ ስላለ ለሁላችንም እንደ ስራችን የሚከፍል አምላክ ስላለ በቀኑና በሰዓቱ መልስ እንደሚሰጥ አውቃለሁ። አመሰግናለሁ። ማለትም በዚህ የሰማነው እንደ አንድ ሚዲያ ማጥራት ስላለበት ቤተክርስቲያን ምን ፈጽማ ነው አሁን ካለው ችግር ጋር የተያዘ መስሎ ነበር። አዲስ መረጃ ነው። እንግዲህ የሚመለከተው አካል መልስ የሚሰጥ ከሆነ አሁንም ቢሮአችን ክፍት ነው። ወደ መጨረሻ ሀሳቦች ያስኮ ሪቨረንድ መቼም ይህንን ያህል እውነት ይህንን ያህል መረጃ ካለ ለምን ዝም እንደተባለ ለኔ አሁንም እንቆቅልሽ ሆኖ እያለ ቅድም ያብራርተዋል። በህግ የተያዘ ብለሃል። ግን እውነት ደግሞ በስሱም ለሰዎች ለምሳሌ በዓለም ዙሪያ ያሉ ክርስቲያኖች ነው እኛ ጋር የደወሉት። ቤተክርስቲያን እንዴት የሰው ንብረት ትወስዳለች? እንዴት ይሄ ሁሉ በደል በቤተክርስቲያን ስም ይሰራል? ሪቨረንድ ተዘራ ጨካኝ ነው፣ ነጣቂ ነው፣ ቃል በቃል ሌባ ነው ብሎ ይነገሩኝ አሉ። እና ይሄ እንደ አንድ ባለሙያ ስትሰማው ይሄን ነገር ማጥራት ነበረብን። እንግዲህ ይሄን ጥያቄ ሳልጠይቅ ሁሉን ነገር ስላብራራኸው በጥያቄ ልለፈውና አይደለም ማለት ስለማይገባኝ ወደ መጨረሻው ሐሳብ ብንሄድ ነገሮችን ግን በሽምግልና በእርቅ መፍታት ለምን አልተቻለም? ቴንኪዩ ይሄን ስለጠየቀኝ። ያው በሽምግልና ለመፍታት እንግዲህ አንተ ራስህ ያው ምስክር ስለሆንክ አንተ እኔ ላሸማግል ብለህኝ የመጣህ ጊዜ ነበር ታስታውስ ከነበር። ካንተ ውጪ የዚህ ሰፈር እኛ አካባቢ ያሉ አብሮ አደጎች ባሉ ሰዎች ሽምግልና ገብተው ነበር። ያንተ ግሩፕ አንድ ነው። የ24 አካባቢ ልጆች ሽምግልና ገብተው ነበር። አሁንም በሕይወት አሉ ልጆቹ። ከዛ ውጪ ሌሎች ትልልቅ ሰዎች ሽምግልና እንግባ ብለው ሽምግልና ገብተው ነው። ሽምግልናው ሁልጊዜ መጀመሪያ መስመሩን ይዞ የሚሄድ ይመስላል፣ ግን ይፈርሳል። በዚሁ አጋጣሚ አንድ ነገር ልንገርህ። ፍርድ ቤት ላይ እየተራብን ነው ይላሉ የሚል ሰማሁና ደወልኩለት ለኤርሚያስ። ምንድን ነው የተራባችሁት? እኔ የቤት ኪራይ እየወሰድኩ ስላልሆነ እየተራብኩና ለምን አትወስዱም? ውሰድ የቤት ኪራያችሁ። ለምሳሌ በ150 ሺህ ብር ከሆነ ክርክራችሁ 150 ሺህ እንዲሆን ከሆነ 60 ሺህ ብሎ አይደል 150 ሺህ ምን ደርሰው
60 ሺህ ውሰዱና የቀረው ላይ ብትከራከሩ ምን ችግር አለው? እየበላችሁ ከዛ አሁን ምንድን ነው የተቸገርኩ አልኩት። ቁጭ ብለን ካፌ ውስጥ ነው እነሱ የቤት ኪራይ አለ። ስንት ብር ነው የቤት ኪራይ የምትከፍለው? 15000 ይኸውልህ ከስልኬን ከፍቼ እዛው 45000 ብር አስተላለፍኩ ከራሴ አካው። ይሄ ከኪራይ የሚቀነስ ምናምን እንኳን አይደለም ከራሴ። ምክንያቱም እኔ እሱ ቤት ውስጥ በዚህ ሌቭል ታውሩ ነበር ከሱ ጋር ገና መጀመሪያ ወደ 2014 እኔ ይኸውልህ በሚዲያ ብዙ ነገር ብሎኝ አሁንም በዚህ ሌቭል ለማውራት ሬዲ ነኝ። እኔ ብዙ የምቀየም ሰው አይደለም። ለምሳሌ ክርስቶስ ኢየሱስን የኃጢአቴን ይቅር ያለኝ ሰው ብዙ በደሌን ይቅር ብሎኝ መስቀል ላይ ሆኖ ያስተማረኝ ትምህርት አለ። የሚሰሩትን አያውቁትምና ይቅር በላቸው እና አይ ካን ፎርጊቭ። አሁንም ወደፊትም ልቤ ይቅርታ አልተቀየምኳቸው። አዝኜ ሊሆን ይችላል አልተቀየምኳቸው። ለምን መሰለ እኔ በምህረት ነው የምኖረው። በምህረት ዙፋን ላይ ተቀምጬ የምህረት መሬት እየረገጥኩኝ በምህረት ዓመት ውስጥ እየኖርኩኝ ቂምና በቀል በልቤ ውስጥ ማስቀመጥ ሰው አይደለም። ምክንያቱም ቂም መጀመሪያ የሚገለው የተቀመጠበትን ዕቃ አየህ። ቂም ውስጥህ ካለ ይበላሃል፣ ጤንነትህን ይበላው። አንድ አባባል አለ እኛ ሀገር የሚባል መርዝ መጀመሪያ የሚበላው የተቀመጠበትን ዕቃ ነው። ስለዚህ ቂም መርዝ ነው። መርዝ የተቀመጠበትን ዕቃ የመብላት የማበላሸት። ስለዚህ እኔ አካን ፎርጊቭ የበደሉን ሰዎች ምን ማድረግ እንዳለብን ጌታ ኢየሱስ ስላስተማረ ከግሌ ጠርቼ ካፌ ውስጥ ቁጭ ብለን እሱም ባለበት አቤል ባለበት 45000 ብር አስተላለፍኩለት። በሁለተኛው ቀን ወጥቶ ሚዲያ ላይ ፓስተር ተዘራ ሌባ ነው። ችግር የለውም። ለመሰለ እኔ ያንን ለጥፌ ትናንትና እኮ እንዲያርጌ ምናምን አልልም። ለመሰለ የእውነት አምላክ በዙፋኑ ስላለ የፍርድ አምላክ በዙፋኑ። አሁን የፍርድ ቤቱ ኬዝ እንትን ተደርጎ እኛ ቤቱን ሰተናቸው። ኦኬ ሰሞኑን ኦኬ ቤቱን ተረከቡ። ምንድነው ሌብነታችን? ቤቱን ሰጠና አንድ ሚዲያ ላይ የስ ነገር በጣም ግራ የገባኝ ነገር ነው። መጥቼ ና ተሾመ ባይ ነኝ ባልከኝ ቪዲዮ ቀረስከው እንደዚህ። እሺ ወለሉም ንጹህ ነው፣ ጣሪያውም እንዳለ ነው፣ ቤቶቹም እንዳሉ ነው። ግን አፈርሳችሁ ቤተክርስቲያኑን ዶጋመድ አድርጎ ለምሳሌ አሁን እኔ ራሱ አመለካከቴ ያው ፓስተር በእንዳንድ ግለሰብ አለ ሚዲያ ላይ የምሰማው ደግሞ ፍጹም የተራራቀ ሆነብኝና እንደ ጨካኝ አፍርሶ ሰጠ ፐርሰናል አንተ ላይ ጉዳዩ ወደ አንተ ይመጣል። አሳዳጅ፣ አስጨናቂ፣ ጨካኝ የሚለው ስም በተለያየ ሚዲያ ላይ ለሚያውቁ ያውቃል። ቆይ ግን እኔ አንድ ጥያቄ ምንድነው ጨካኝ ማለት ነው? የሚሳደብ ሰውን የሚያንጓጥጥ በየቀኑ እየወጣ የሰውን ስም የሚያጠፋ ሞተረኛ ራበኝ የሚል ሰው ለሞተረኛ መክፈል ችሎ ነው ሞተረኛ መድቦ መኪናም እየተከታተለ የሚሄድ ማን ነው ጨካኝ? እገልሃለሁ የሚል ነው ወይስ ከኪሱ እያወጣ ገንዘብ የሚሰጥ ሰው ነው? ራበኝ ስትል ብላ እያለ የሚሰጥ የቱ ነው ጨካኝ? ይሄንን ለህዝብ ፍርድ ትችዋል። ችግር የለው። እውነት በዙፋኑ ስላለ ለእውነት የሚፈርድ አምላክ ትክክለኛ ጭንቅላት ያላቸው ሰዎች ተነስተው አየህ ቤቱን አፍርሰውታል እንዴ? ወረዳ እኮ ቆሞ ነው ያስረከቡ። ፖሊስ ነበረ፣ ወረዳ ነበረ። ይሄው ወረቀቱ የተፈራረምንበትን ስክሪኑ ላይ አድርግላቸው እንዲያው የፖሊስ አካላት አለ፣ የወረዳ አለ፣ የሰላምና ጸጥታ እነሱ ቆመው እኮ ያስረከብነውን ቤት በሙሉ ዝርዝር ጽፈው እንዴ ራሱን ቪዲዮ እየቀረጸ ቤቱን በእንትና አፍርሰውት ሲል የቆመበት ሴራሚክ እኮ እኔ ሰርቼ የወጣሁት ሲሰጠኝ እኮ ቤት እሱ ሴራሚክ የለውም። ውድ በዓለም ዙሪያ ያላችሁ አድማጮች ተመልካቾቻችን ቤቱ ይዘቱ የተረከቡት ምን እንደሚመስል ለማሳየት እንሞክራለን። እንግዲህ ይሄ ሁሉ የመረጃ ክፍተት ነው። እንግዲህ ወንድም ኤርሚያስ ሌላ የሚመለከታችሁ በዚህ ጉዳይ ላይ እኔም በአንድ ወቅት እንግዲህ ለማሸምገል ሞክሬ የነበረ የዚህ ቤተክርስቲያን ፓስተር የነበረ አሁን በህይወት የሌለ ከሱ ጋር ነገሮችን ለማሳለጥ ሞክሬ ከአቅሜ በላይ በሆነ ያው ጉዳዩን በቅርብም ስለማውቅ ነው ለመጠየቅ የሞከረው። እንዲህ መጨረሻ ብዙ ጊዜ ወሰደ። ቤተክርስቲያን እንደው እሱ ሳትገባ ያውላችሁ ብላ ለምን አትወጣ የሚሉ ሰዎች አሉ። ጥሩ ጥያቄ ነው። እሱን ማድረግ በጣም ቀላል ነበር። መጀመሪያም የነበረን እሳቤ ኦኬ በቃ ሰተናቸው እንውጣ ነው። ግን አንድ ነገር ልመናችን የነበረው በሽማግሌዎቹም ዘንድ
ሽማግሌዎችም ተደጋጋሚ በተለይ በተገናኘንበት ወቅት አንድ ጥያቄ ነው የነበረ። እዚህ ቤት ውስጥ ወጣቶች እየተጠቀሙበት ዋቴቨር ይሄንን ቤት እኛ ብንወጣም ለሌላ ሰው ልታስይዙት ወር ለሆነ ስራ ልታስይዙት የምትሉትን ትክክለኛ አማውንት ገንዘብ ስጡንና ለነዚህ ወጣቶች መጠቀሚያ ይሁን፣ ከዛ ቦታ ካዘጋጀን በኋላ እንወጣለን። አንደኛው ጥያቄያችን የነበረውና የተወሰኑ ሰዓት ሽምግልናውን ጥሩ ሄዶ የነበረባቸውን ግዳጅ ነበር። በምን እንደሚበላሽ በቃ በሚገርም እዚህ ላይ ግን ሪቨረንድ ነው የምጠረጥሩ ነገር ውጫዊ ኃይል አለ ከኋላ ድንገት የሆነ የሰዎቹ ፓወር ብቻ አይደለም የሚሉ ሰዎች ድምጽ እየሰሙ አለ እና አንፈልግም በሱስ መግባት። ግን ምንድነው መሰለ በጣም ብዙ ስቴክሆልደሮች አሉት። አሁን አንዳንዴ የራስህን የቤትህን ጉዳይ የቤተክርስቲያንን ጉዳይ ብዙ ማውራት አልፈልግም። ምክንያቱም ስለ አይን ስታወራ ስለ እጅም እያወራ ስለ አፍንጫ ስታወራ ስለ ጆሮም እያወራ ነው። ስለዚህ ስለ አካሉ ስለ ቤተክርስቲያን ብዙ ማንሳት አልፈልግም። ግን ከዚህ በስተጀርባ ይሄንን የሚያስተባብሩ ይሄንን ፑሽ የሚያደርጉ ይሄንን በርቱ የሚሉ ከኋላ የተለያየ ነገር የሚያደርጉ ሰዎች ስፔሲፊክ የምናውቃቸው ሰዎች አሉ። አስፈላጊ ስላልሆነ ለጊዜው ትቼዋለሁ። የሰዎችን ስም የማጠልሸት ዓላማ ስለሌለ የማንንም ሰው ስም የማቆሸሽ ፕላንና ፕሮግራም ስለሌለ ተተነዋል። ነገር ግን ከነሱ በስተጀርባ እየተገናኙ የሚመክሩ የሚያስመክሩ ሐሳብ የሚሰጡ የደወሉ የተለያዩ ነገሮች የሚያደርጉ በርቱ በሉት የሚሉ ሰዎች አሉ። በዚሁ አጋጣሚ ዱላው ክብር ብቻ ነው የጨመረልን። የመጨረሻ የምለው ይሄን ዱላው ጥንካሬ ብቻ ነው የጨመረልን። ዱላው ጸሎት ነው የጨመረልን። ዱላው እግዚአብሔር ፊት መንበርከክ ነው የጨመረልን። ቤተክርስቲያን ትጸልያለች፣ ወደፊትም እየጸለየች ትቀጥላለች። ቤተክርስቲያን ከመቼውም ጊዜ በላይ በከፍተኛ ጥንካሬ ላይ ነው። በብዙ በረከት ውስጥ ነው ያለነው። ለነገር ማልችለው በረከት ውስጥ በመንፈስ በነፍስ በስጋ በብዙ መንገድ በወቅቱ ሰጣችሁ ብትወጡ ጥሩ ነበር። ይሄው ሰተን ወጣን። የ10 ሚሊዮን ብር ንብረት የሚሆን ቤተክርስቲያን ሰታ ወጣለች። ምክንያቱም ሕግ የበላይ ነው ብለን የምናስተምር ስለሆነ ሕጉ ይወስን ብለን ሕጉ የወሰነውን አክብረን ወጥተናል። እውነት ነው ወይ? እውነት አይደለም። ተጭበርብሯል በጣም ብዙ። ይሄንን ሙሉ ፋይሉን ቁጭ ብሎ የሚያይ ሰው ካለ ብዙ ጉድ ያያል፣ ብዙ ታሪክ ያያል። ኪራይ አልተከፈለንም እንዴ? 300 ሺህ ብር የ60 ሺህ ብር ቤት በምን ሎጂክ ነው ሊቀበሉ ያሉት? ይሄ ወንጀል ነው እንዴ? ይሄ እኮ ወንጀል እኮ አይደለም። 300 ሺህ ብር ነው በፍርድ ቤት። እንዴት ተደርጎ ገቢዎች ላይ እንዴት ተደርጎ እንደተሰራ እያንዳንዱ ነገር እናውቃለን። እነማ ምን ተደርጎላቸው እንደተሰራ ኤቭሪቲንግ መረጃው አለን። ግን የማጋለጥ ስላልሆነ የሰውን ገበና የሚመግለጥ ስላልሆነ በዚህ ውስጥ የተሳተፋችሁ በተለያየ መንገድ ቤተክርስቲያንን ለማጠልሸት የክርስቶስን አካል የሆነ ነገር ለማድረግ ቅዱሳንን ለማንቋሸሽ ሃይማኖቱን ለማንቋሸሽ ሁላችሁንም በጌታ ፍቅር እንወዳችኋለን። ይቅር ብለናችሁ የምር ነው። አዎ የምር ሐዘን የለብን። የምሬን ይቅርታ አድርጌላችኋለሁ። ውድ የሀሌታ ሚዲያ ተመልካቾቻችን እንግዲህ ሀሌታ ሚዲያ ይህን ጉዳይ ለማጥራት በጣም ብዙ ርቀት ሄደን እንደዚህ አይነት ጉዳዮችን ከስር መሰረቱ ያለውን ሁኔታ እናቀርባለን። በዚህ ጉዳይ ላይ አሁንም ለሚመለከታቸው አካል በተለይ ባለ ንብረት ለሆናችሁ ቤተክርስቲያኗን አዳራሽ እንግዲህ የተፈረደላችሁ የእናንተን ሐሳብ ሳንሸራርፍ በግልጽ ፈቃደኛ ከሆናችሁ ወደ ስቱዲዮ በመጋበዝ ለእናንተም ይሄንን እድል እየሰጠን የክብር ቤት ቤተክርስቲያን እውነት ይሄ ነው እንዴት አያችሁት? ኮመንት ላይ ሐሳብ ስጡን። እንግዲህ በተለይ በጣም ከ40 ሚሊዮን በላይ በወንጌላውያን ቤተክርስቲያን በዓለም ዙሪያ ያላችሁ ቤተክርስቲያን ለምን እንዴት አደረጋለች ፓስተር ተዘራ ለምን እንዲሰራ ለምትሉት ከራሱ አንደበት መልሱ በዚህ ሰማን። የዛሬ ፕሮግራማችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ እንዳይረሳ። እጅግ አድርጌ አመሰግናለሁ። ለሰጠን ጊዜ በጣም እጅግ አድርጌ አመሰግናለሁ ፓስተር። አመሰግናለሁ። ሰማ ስላረክተኝ